ጌሪ ከርቲኒ እጆቹን እያወላጨፈ አልገባኝም፣ ለምን ሁላችንም አብረንሽ አንሄድም በማለት ግራ ስለገባው ጠየቃት። ሴንታ ግን ኩስትር ብላ አይሆንም አባባ፣ ብቻዬን ማድረግ ያለብኝ ነገር ነው ስላለችው ጌሪ እንግዲያው ወይኔ ወይም ደግሞ አና አብረንሽ እንሂዳ፣ ብቻሽን ሄደሽ እንደገና እንድትጠፊ አልፈልግም አላት። በዚህን ጊዜ ሴንታ አና ከሳሻ ጋር እዚሁ መቆየት አለባት በማለት መልስ ለሰጠችው ጌሪ እንግዲያውስ እኔ ካንቺ ጋር ሄዳለሁ አንድ ወንድ ብሎ ንግግሩን ሳይጨርስ አቋረጠችውና አይሆንም አባባ፣ ለማድረግ ያሰብኩትን ነገር ማድረግ ያለብኝ ብቻዬን ነው። ማንም ሰው መጨመር የለበትም። ስለዚህም ነው ፍቃድህን የምጠይቀው አለችው። ጌሪም ሴንታ ምን ያህል እየወደድኩሽና እያቀረብኩሽ እንደመጣው ታውቂያለሽ። የት እንደምትሄጂና ምን ለማድረግ እንደምትሄጂ ማወቅ መብትም ግዴታም አለብኝ እኮ አላት። አንተ የምትወደኝን ያህል ብወድህም በግሌ የማከናውነውን ሁሉንም ነገር እንዳከናውን ፍቀድልኝ። ለዚህም ነው ጉዳዩ ምን እንደሆነም አልነግርህ። ከነገርኩ ግን ጉዞ የተበላሸ ማለት ነው። ውለታ መመለስ ስላለብኝ ወደ አንድ የተቀደሰ ቦታ ሄጄ ስለት እንደማቀርብ አድርገህ ቁጠረው። ይህም ብቻ ነው ልነግርህ የምችለው በማለት ሴንታ በተቻላት መጠን ልታግባባው ሞከረች። ጌሪ ይህን ጊዜ ከተቀመጠበት ተነስቶ ወደ ቤተ መጻሕፍቱ መስኮት ሄደና እጆቹን ከበስተኋላው አጣምሮ ውጭ ያለውን የፀሐይ ብርሃን እየተመለከተ ለምን ያህል ጊዜ ነው የምትቆየው ሲል ጠየቃት። እሷም ለስለስ ባለ ድምፅ እርግጠኛ አይደለሁም፣ ጉዞ ምናልባት ጥቂት ወራት ወይም ከዚያ በላይ ሊፈጅ ይችላል ስላለችው ጌሪ አቀረቀረና በረጅሙ ተነፈሰ። ከጠረጴዛው ኋላ ወዳለው ወንበር ሲመለስ በሐሳቧ ቢስማማም አዝኖ ነበረ። ምንም መረዳሽ ነገር አለ ብሎ ጠየቃት። እኔ በሌለውበት ጊዜ ሻሳን ተንከባከብልኝ እንጂ ሌላ የሚያስፈልገኝ ምንም ነገር የለም አባባ። በዚህ ላይ ደግሞ የጉዜ ሚስጥር ስላልነገርኩ እምነት ያልጣልኩብህ እንዳይመስል አደራህን። ለዚህ ደግሞ ይቅርታ አድርግልኝ አለችው። ገንዘብ አያስፈልግሽም ብሎ ሲጠይቃት የውርስ ገንዘቤ ስላለ ይበቃኛል አለችው። ጌሪ ጭንቅ ብሎት እንግዲያውስ ማንነትሽን የሚያሳውቅ ደብዳቤ ያስፈልግሻል፣ እባክሽን ይህንን እንኳን እንዳደርግልሽ ፍቀጅልኝ ሲላት አመሰግናለሁ፣ እሱም አስፈላጊ አይሆንም በማለት መልስ ሰጠችው። በዚህ አይነት ጌሪን ማሳመን ብትችልም አና ግን አስቸገረቻት። የሴንታ ቅድም ስላጠራጠራት እንድትሄጂ አልፈቅድም። በራስሽ ላይም ሆነ ሁላችንም ላይ ነው ጥፋት የምታስከትዩ። ጽንሱን እንድታስወግጅ ሁኔታዎችን ስላመቻቸው ነገሩን እዚሁ እንጨርሰው አለቻት። አይሆንም አና፣ የራሴን ልጅ መግደል አልችልም። ይህንንም እንዳደርግ አንቺ ብላ ሴንታ ንግግሯን ሳትጨርስ አና አቋረጠቻትና እንድትሄጂ አልፈቅድም አለቻት ፍርጥም ባለ አነጋገር። በዚህን ጊዜ ሴንታ ጠጋ ብላ ሳመቻትና አይ ይህንንማ ማድረግ እንደማትቺ አንቺም ራስሽ ታውቂዋለሽ። እስቲ ለጥቂት ጊዜ ቀፊኝ፣ ከሄድኩ በኋላ ግን ሻሳን በደንብ ተንከባከቢው አለቻት። አና ሚስጥሩን የማወቅ ኃይለኛ ፍላጎት ስለተቀሰቀሰባት እስቲ ለኔ እንኳን የት እንደምትሄጅ ንገሪኝ ብላ ብትጠይቃትም ሴንታ የምወድሽ አና፣ ሌላ ምንም ጥያቄ አትጠይቅኝ፣ እንደማትከተኝም ቃል ግቢልኝ። አባባ ጌሪ እኔን ለመከታተል እንዳይሞክር አድርጊ። እምቢ ብሎ ክትትሉን ከቀጠለ ምን እንደሚያጋጥመውም አንቺም ሳታውቂ አትቀሪም በማለት ምንም ብታደርጋት የማትቀር መሆኗን አረጋግጠችላት። አና በመጨረሻ ተስፋ ስለቆረጠች እቅፍ አድርጋ ያዘቻትና አንቺ ግትር ይሆንሽ ልጅ፣ ባትመለሺ ግን እኔን አሮጊቷን አናን በሐዘን ትገይኛለሽ አለቻት። ሴንታ አባባሏ ስለረበሻት አንቺ ሞኝ ነሽ እንዴ እንደዚህ አትበይ አለቻት በስጨት ብላ።
በረሃው የሚቀልጥ ብረት ሽታ አለው። በከሰል ከሚንቀሳቀሰውና ባቡሩን ከሚጎትተው ሞተር ጭስ የባሰ ባይሆንም የተቃጠለ ደረቅ ሽታ ነበረ። የባቡሩ ሞተር ተሽከርካሪዎች የሚያሰሙትን ድምፅ ፉርጎዎቹም እያስተጋቡ በሐዲዱ ላይ እንደ እባብ በመጠማዘዝ ተያይዘው ይነጉዳሉ። ሴንታ በባቡር ተሳፍራ ለሁለት ተሳፋሪዎች በሚሆን መቀመጫ ክፍሏ ውስጥ ሆና በመስኮቱ በኩል ወደ ውጭ ትመለከታለች። እስከ አድማሱ ጥግ ድረስ ተዘርግቶ ቢጫ መልክ የያዘውን ለጥ ያለ ሜዳና ከበላዩ ጥርት ያለውን ሰማይ በተመስጦ ትመለከት ነበረ። ሜዳው ላይ ይግጡ የነበሩት ሚዳቆችም የባቡሩን ድምፅ ስለሰሙና ጥቁር ሰማያዊ ጭሱን ስላዩ ወደ አድማሱ ጥግ እግሬ አውጪኝ ብለው ተፈተለኩ። ከሷ ፉርጎ አቅራቢያ የነበሩት እነዚሁ እንስሳት በኃይል እየዘለሉ ሲሮጡ ስታይ ኦዋ እነሱን ለመምሰል ከወገቡ ጎበጥ ብሎ ጭንቅላቱን ደፋ ቀና እያደረገ የሮጠውን ሩጫ አስታውሳ በጣም አዘነች። ከዚህ በኋላ ግን በረሃውን በተመስጦ እየተመለከተች እንዳለች አብረው በደስታ ያሳለፏቸውን ጊዜያቶች ስላስታወሰች ሐዘኗን ረሳችውና ፈገግ አለች። በፀሐይዋ ሐሩር እየጋለ ያለውን ያንን ሰፊ ቦታ ስትመለከት ማግኔት ብረትን እንደሚስበው ሁሉ የሷም ስሜት ወደዚያው ተሳበ። ቀስ በቀስም በውስጧ አንድ ትልቅ ቁም ነገር የመስራት ስሜት ተቀሰቀሰባት። ቆየት ብላ ፀሐይዋ ቦታዋን ለምሽቱ ለማስረከብ እየሸሸች መሄድ ስለጀመረች ሜዳዎቹ ጠቆር ያለና ደብዛዛ መልክ ያዙ። የቀትሩ ፀሐይ ሲያርፍበት እንደ መስታወት ያብለጨልጭ የነበረው ሜዳ ወጣ ገባ በሆኑ የተያያዙ ኮረብታዎች ስለተተካ ሴንታ ከልቧ ተደሰተች። ጨለምለም እንዳለም ሴንታ ጃኬቷን ትከሻዋ ላይ ጣል አደረገችና ከፉርጎ ጀርባ ወዳለው በረንዳ ወጣች። ፀሐይዋ ከአድማሱ ጀርባ ወደ ጎሪዋ ልትገባ ስትል ቀያይ የብርሃን ጮራዎችን እየፈነጠቀች ደም መስላ ትታያለች። በሌላኛው በኩል ደግሞ ከዋክብቱ ወይን ጠጅ ቀለም ባለው ሰማይ ላይ ያብለጨልጫሉ። ቀና ብላ ስትመለከት በመካከላቸው የሚያብረቀርቅ ግዙፍ ደመና ይኖር እንጂ የማይክልና የእሷን ኮከብ ስላየች ከዚህ በረሃ ከተለየው ወዲህ ሰማዩንም እኮ አይቼው አላውቅም አለች በሐሳቧ። ከዚያም በዙሉ ምድር ላይ ያሉትን እንደ ሰንሰለት የተያያዙ ኮረብታዎችንና በትውልድ አገሯ በፈረንሳይ የሚገኙት ለምለም ተክሎች የተገጠገጡባቸው ሁለት ያሉ ሜዳዎች ትዝታ ተፈራረቁባት። ወዲያውኑም እዚህ በረሃ ውስጥ ነው መኖር ያለብኝ፣ የኔ ቤት በረሃው ነው በማለት በሐሳቧ ወሰነች። ዊንዶክ ባቡር ጣቢያ ስትደርስ እሷ የነበረችበት ባቡር ከኬፕ ታውን ከመንቀሳቀሱ በፊት ቴሌግራም ልካለት የነበረው የጌሪ ከርቲኒ ጠበቃ ተቀበላት። አብርሃምስ አጠር ያለ ቀልጣፋ ሰው ነው። ሴንታ ጌሪ አስገድዶ ያስያዛት ማንነቷን የሚገልጽ ደብዳቤ ስትሰጠው እመቤት ከርቲኒ ደብዳቤው ምን ያደርጋል ብለሽ ነው? ማንነትሽን እንደሆነ በአደገኛው የጉዞ ታሪክሽ ሕዝብ ሁሉ አውቆታል። በእውነቱ ከሆነ እውነቴን ነው፣ አንቺ ራስሽ በሕይወት ያለሽ የታሪክ መረጃ ነሽ ማለት እደፍራለሁ። ደግሞም እኮ አንቺን ለማገልገል ይህንን ድል በማግኘቴ ከፍተኛ ኩራት ይሰማኛል አለና ወደ ኬሶር ሆቴል በመኪናው ይዟት ሄደ። ሆቴል ውስጥ ቦታ እንዲያዝችና ጥሩ እንክብካቤ እየተደረገላት መሆኑን ካረጋገጠ በኋላ ገላዋን እንድትታጠብና ለተወሰኑ ሰዓታት እረፍት እንድታደርግ ትቷት መሄድ ነበረበት። የከሰሏ አቧራ በእያንዳንዷ የቆዳ ቀዳዳ እንኳን ሳይቀር ይገባል እኮ በማለት ሐሳቡን በተዘዋዋሪ ገለጸና ተለያት። ሴንታ ገላዋን ስትታጠብ ድካሟ ቀለል ስላለላት እንግዳ መቀበያው ክፍል ውስጥ አረፋለች። ብዙም ሳይቆይ አብርሃም ስለመጣ አስተናጋጁን ሻይ እንዲያመጣላቸው አዘዘ። ሻይ መጥቶላቸው እየጠጡ እንዳሉ እሺ እመቤት ከርቲኒ ምን እንደረዳሽ ነው የምትፈልጊው
ሲል ጠየቃት። እሷም አንድ ወረቀት ሰጠችውና የሚያስፈልጉኝን ነገሮች ሁሉ ዝርዝር ጽፌያለሁ። በጣም ረዘም ያለ ዝርዝር ቢሆንም ከዛ ውስጥ በመጀመሪያ ደረጃ እንድታገኝልኝ የምፈልገው አንድ ሰው ነው አለችው። ዝርዝሩን በጥንቃቄ ከመረመረ በኋላ ይሄ እንኳን አስቸጋሪ አይሆንም። አዎ እሱም ያንቺን ያህል ታዋቂነት ያለው ዝነኛ ሰው ነው አላት። ገና ተነጥፎ ያላለቀው የኮረኮንች መንገድ እንደ ምላጭ ስል የሆኑ ድንጋዮች ይበዙበታል። ድንጋዩን እየፈለጡ የሚያነጥፉትና ወገባቸው ላይ ካሸረጡት ሽርጥ በስተቀር ራቁታቸውን የነበሩት የቀን ሰራተኞች በረጃጅም ረድፎች ተሰልፎ ይሰራሉ። የአብርሃምን ስን በአቧራ የተሸፈነች ፎርድ መኪና ይዛ በዚያ በምታልፍበት ጊዜ ሰራተኞቹ ስራቸውን እያቆሙ ገለል ይሉ ነበረ። በዚያ ባፈጠጡ ድንጋዮች ላይ መኪናዋ ቀስ እያለች በምትንገጫገጭበት ጊዜ ሴንታ ሰራተኞቹን ጮክ ብላ የምትፈልገውን ስትጠይቃቸው ፈገግ እያሉ ወደ ተራራ ጠቆሟት። ወደ ተራራው እየተጠጋች በሄደች ቁጥር ዳገቱም ሆነ የተነጠፉት ድንጋዮች የበለጠ አስቸጋሪ ሆኑ። እንዳውም አንድ ቦታ ላይ በጣም ስለተቸገረች መኪናዋን አዙራ በኋላ ማርሽ ዳገቱን ተያያዘችው። ከትንሽ ጊዜ በኋላም በመኪናዋ ማለፍ የማትችልበት ቦታ ላይ ደረሰች። የቀን ሰራተኞቹ አለቃ የሆነው የኦቴንቶ ሰው ቀይ ባንዲራ እያውለበለበና በዚያ በኮረኮንች መንገድ ላይ እየሮጠ ወደ እሷ መጥቶ ተጠንቀቂ እመቤት፣ ፈንጂውን ሊያፈነዱት ነው አላት። ወደ ላይ እየተነፈሰ ገና እየተሰራ ካለው መንገድ ዳር መኪናዋን አቆመችና የዴላሬ መንገድ ስራና የህንፃ ስራ ኩባንያ የሚል ጽሑፍ ሰሌዳ ላይ ተጽፎ በረጅም እንጨት መሬት ላይ ተተክሎ አየች። የወንድ ሸሚዝ ጠባብ ሱሪዋንና ቦት ጫማዎቿን እንዳደረገች ከመኪናው ስትወርድ በእግሮቿ ርዝማኔ የኦቴንቶ ሰው ተገርሞ እግሯን ያያት ስለነበረ ካሁን በኋላ ስለማታስፈልገኝ ወደ ሥራ መመለስ ትችላለህ፣ አለበለዚያ ግን ላለቃ እነግርብሃለሁ አለችው ቆጣ ብላ። ከዚያም ሻሿን ስትፈታው ፀጉሯ ትከሻዋ ላይ ዘንፈል አለ። ከዊንዶ ከዚህ 80 ኪሎ ሜትር ርቀት ስለነበረው ገና ጎህ ከመቅደዱ በፊት ነበር ጉዞ የጀመረችው። በወበቁ ምክንያት ከገላዋ ከሚመነጨው ላብ ጋር የአቧራው ብናኝ ተቀላቅሎ እድፉ ቆዳዋ ላይ ስለተመረገ በሸራው የውሃ መያዣ በነበረ ቀዝቃዛ ውሃ ውስጥ ጨርቅ ነከረችና ፊቷን ጠራረገች። በኋላም መብላት ስለፈለገች የሆቴሉ ኃላፊ የአሳማ ቋንጣ፣ የእንቁላል ሳንድዊችና በስኳር የጣፈጠ ቀዝቃዛ ሻይ በዘንቢል አስይዟት ነበርና ወዲያውኑ ዘንቢሉን ይዛ መኪናዋ ጣሪያ ላይ ወጣች። ይህን እያላመጠች ካለችበት ራቅ ብሎ የሚገኘውን ሜዳ በዓይኖቿ ትቃኝ ነበር። የፀሐዩ ጨረር ሲያርፍባቸው ሳሮቹ ብራማ ቀለም የተርከፈከፈባቸው ይመስል ማንጸባረቃቸውን ረስታለች። ወዲያውኑ ልክ እንደ ሳሮቹ የሚያብረቀርቅ ረዘም ያለ ፀጉር ያለው ሰው አስታወሰች። ነገር ግን ከመቀስፈት ጊዜያዊ ድክመቱ አሳፈራትና እጠለዋለሁ፣ ውስጤም ያለውን ጽንስ እንኳን እሱ የፈጠረው ስለሆነ አዎ አብሬ እጠለዋለሁ አለች በልቧ የጭካኔ ስሜት እየተቀሰቀሰባት። ይህ ሐሳቧ የቀሰቀሰው ይመስል ጽንሱም ነፋስ እንደነካው የሻማ ብርሃን በውስጧ ሲንቀጠቀጥ ስለተሰማት ተሳስቻለሁ፣ ለሻሳ ስል ሐሳቤ እንዲያውላውል ጥረት ማድረግ አለብኝ በማለት ራሷን በራሷ መከረች። ከበስተጀርባዋ ካለው መተላለፊያ ባሻገር ኃይለኛ የማስጠንቀቂያ ፉጨት እንደተሰማ በአካባቢው ጸጥታ ሰፈነ። ሴንታ ነገሩ ግር ስላላት ከተቀመጠችበት ተነስታ ቆመችና አይኖቿን ከፀሐዩ ጨረር ጋርዳ ፉጨቱ ወደ ተሰማበት አቅጣጫ መመልከት ጀመረች። ከጥቂት ጊዜ በኋላ መሬቱ ተንቀጠቀጠ። የፈንጂውም ድምፅ ከፍተኛ ስለነበረ የጆሮዋን ታምቡር ሊበጥሰው ምንም አልቀረውም።
ተራራውም በመጥረቢያ የተቆረጠ ይመስል ሁለት ቦታ ሲገመስ የበረሃው አቧራ እንደ ጭስ ቀጥ ብሎ ወደ ሰማይ ተትጎለጎለ። ተራራውም ተነዶ እንደ ወራጅ ውሃ ሸለቆ ውስጥ ገባ። የፍንዳታውን ድምፅ ሲያስተጋቡ የቆዩት የገደል ማሚቴዎች ቀስ በቀስ ድምፃቸው ሲጠፋ የአካባቢውን አየር የበከለውም አቧራ እንደዚሁ ደብዛው ጠፋ። ሴንታ አሁንም እንደቆመች ወደ ዳገቱ ትመለከት ስለነበረ በአቀበቱ በኩል አንድ ፈረሰኛ ብቅ ሲል ተመለከተች። ፈረሱ ቁልቁለቱን በሚወርድበት ጊዜ መንገዱ አስቸጋሪ ስለነበረ የሚረግጥበትን ቦታ መምረጥ ስላለበት ፍጥነት አልነበረውም። ቀልጣፋው ጋላቢም አጠቃላይ ሁኔታው የሚማርክ ነበርና ሴንታ እንደዚህ ቆንጆ ባይሆንም ኖሮ አለች በዝቅተኛ ድምፅ። የሰጎን ላባ የተሰካበትን ሰፊ ባርኔጣውን ከጭንቅላቱ ላይ አንስቶ ልብሱ ላይ የነበረውን አቧራ አራገፈበት። በዚህን ጊዜ ወርቃማ ፀጉሮቹ ላይ የፀሐዩ ጨረር ስላረፈ ጭንቅላቱ ላይ እሳት የሚነድ ያህል ያብረቀርቅ ነበርና ሴንታ በስሜት መወዛወዝ ጀመረች። ይህ ፈረሰኛ ከሴንታ 100 እርምጃዎች ያህል ራቅ ብሎ ከገደሉ ስር እንደደረሰ ከፈረሱ ላይ ወረደና ልጓሙን እንዳለቃ ሆኖ ለሚያገለግለው የኦቴንቶ ሰው ወረወረለት። በዚህም ጊዜ ሰውየው ፈጠን ብሎ አናገረውና ሴንታ ወዳለችበት ጠቆመው። ሎታርም መልእክቱን ከተቀበለው በኋላ በቀጥታ ወደ እሷ አመራ። ግማሽ መንገድ ላይ እንደደረሰ ግን ድንገት ቆም አለና ዝም ብሎ አያት። በዚያ ርቀት ላይ እንኳን አይኖቹ ከበፊቱ ቅዝቃዜያቸው ወደ ብሩህነት ሲለወጡ ማየት ችላለች። ከዛም እንደ በፊቱ በእርምጃ ሳይሆን በሩጫ ወደ እሷ ገሰገሰ። ሴንታ ግን ከነበረችበትም አልተነቃነቀችም። እሱኑ አፍጥጣ እያየችው እዚያው ግትር ብላ ስለቆመች ወደ እሷ ለመድረስ 10 እርምጃዎች ያህል እንደቀረው ቆም ብሎ ሴንታ ፈጽሞ እንደገና እንገናኛለን ብዬ በጭራሽ አልገመትኩም ነበረ። ይኸውልሽ ሴንታ አለና ወደ እሷ ተጠጋ። እሷም ውስጥ አንጀቷን ካሸበረው ስሜት ጋር እየታገለች አትንካኝ፣ ከዚህ በፊትም እንዳትነካኝ አስጠንቅቄ ነበረ አለችው ቀዝቀዝ ባለ አነጋገር። ሎታር ይህን ጊዜ ታዲያ ለምን መጣሽ? ከተለያየንበት ጊዜ ጀምሮ ይህን ያህል ወራት መሰቃየት ያነሰ እንዴ? እኔን የበለጠ ጭንቀት ውስጥ ለመክተት ነው እንዴ መጣሽው? በማለት ጮክ ብሎ ጥያቄዎቹን ሲያከታተል ሴንታ ካንተ ጋር ለመደራደር ነው የመጣሁት፣ የንግድ ልውውጥ ለማድረግ አለችው። የመሸበር ስሜቷን ሙሉ ለሙሉ ተቆጣጥረው ስለነበረ በተረጋጋና ቁጣ በተቀላቀለበት አነጋገር እሱም ምን አይነት ንግድ? አንቺም የምትሳተፊበት ከሆነ ለኔ ከመንገርሽ በፊትም ቢሆን እስማማበታለሁ ሲላት አይሆንም፣ እንደዛ ከመሆኑ በፊት ራሴን አጠፋለሁ አለችው ጭንቅላቷን እያወዛወዘች። ንዴት ቢተናነቀውም አይኖቹ ላይ ሐዘን እየተነበበ አንቺ ርኅራኄ የሌለሽ ጨካኝ ፍጡር ነሽ ሲላት እሱንማ ካንተ እንደተማርኩኝ እርግጠኛ ነኝ አለችው ጭቅጭቁ እንዳይቀጥል ስለፈለገ። እሺ የመጣሽበትን ጉዳይ ንገሪኝ አላት። መጀመሪያ ካገኘኝ ቦታ መልሰህ ትወስደኛለህ። ተራራው ድረስ የሚያደርሱኝ አገልጋዮችና መጓጓዣ እንዲሁም ደግሞ እስከ 1 ዓመት ድረስ የሚያስፈልጉኝን ማናቸውንም ነገሮች እንድታዘጋጅልኝ እፈልጋለሁ በማለት ሐሳቧን ለማስረዳት ሞከረች። እሱ ግን ግልጽ ስላልሆነለት ለምን ወደዛ ለመሄድ ፈለግሽ ብሎ ሲጠይቃት እሱ እንኳን አይመለከትህም አለችው። ቢመለከተኝ ነው እንጂ አለበለዚያማ ለምን አስፈለግኩሽ ሲላት እኔ የምፈልገው ያገኘኝ ቦታ መልሰህ እንድትወስደኝ ብቻ ነው። ካልተስማማ ደግሞ መተው ትችላለህ። ቦታውን ለማግኘት ብቻዬንም ቢሆን የተቻለኝን ያህል እሞክራለሁ። እድሜ ልኬን ሕይወቴ እስክታልፍ ድረስም እንኳን ቢሆን እፈልገዋለሁ አለችው። ምን ያህል ወደ በረሃው መመለስ ፍላጎት እንዳደረባት ስላየ ልክ ነሽ፣ ነገር ግን የጠየቅሽኝን ሁሉ ለማሟላት ብዙ ገንዘብ ያስፈልጋል። እኔ ደግሞ የነበረኝን ገንዘብ ሁሉ እዚህ ኩባንያ ላይ የዋልኩ ስለሆነ ኪሴ ውስጥ አሁን 1 ሽልንግ እንኳን የለችኝም አላት። ሴንታ አንተ ሁሉንም ነገር አሟላለኝ እንጂ ገንዘቡን እኔ እከፍላለሁ ስትለው እንደዛ ከሆነ ጥሩ፣ ነገር ግን አንቺ ይህን ስታደርጊ የኔ ድርሻስ ምንድነው በማለት ጠየቃት። በዚህን ጊዜ ቀኝ እጇን ሆዷ ላይ ያደረገችና እንለዋወጣለን
ይህንን ሳደርግ አንተ ደግሞ በእኔ ውስጥ የፈጠርከውን ዲቃላ ትወስዳለህ አለችው። ጥልቅ የሆነ ደስታ ስለተሰማው ወደ እሷ ራመዳልና ሴንታ ብሎ ጮክ ብሎ ተናገረ። ከደስታው ብዛትም ፊቱ ሁሉ እያበራ ልጅ ሴንታ የጋራችን የሆነ ልጅ ልትወልጂ ነው አለና ሳያስበው እንደገና ወደ እሷ ተጠጋ። እሷ ግን እዚያ ሁን ብላ በድጋሚ አስጠነቀቀችውና የጋራችን የሆነ ልጅ አይደለም፣ ያንተ ብቻ ነው። ከተወለደ በኋላም እንኳን ልንከባከበው ቀርቶ ላየው እንኳን አልፈልግም። ከተወለደበት ጊዜ ጀምሮ ወሰድና እንደፈለግ አድርገው። እኔ አልፈልገውም። እሱንም ሆነ በውስጤ ተቀብሮ ነፍስ እንዲዘራ ያደረገውን ሰው ሁለቱንም ጠልቻቸዋለሁ። አዎ ሁለቱንም ጠልቻቸዋለሁ አለችው። ምድራዊ ገነት ከተባለው ቦታ ጀምረው በሎታር ጋር እየተጓዙ ከጌሪ ከርቲኒ ጋር የተቀጣጠሩበት የአምላክ ጣት እስከሚባለው ቦታ ለመድረስ ሳምንታት ፈጁባቸው። የተራሮቹ ሰንሰለት ካለበት ለመድረስ ግን 8 ቀናት ነበር ያስፈለጓቸው። የደረቁ ወንዞችና ድንጋያማዎቹን ሸለቆች የያዟቸው መኪኖች ያለ ችግር ማለፍ እንዲችሉ መንገዶቹን መስራት ባይኖርባቸው ኖሮ ከዚያም ቀደም ብለው መድረስ ይችሉ ነበረ። ሎታር በዚህ ጉዟቸው ላይ መንገድ የዘጉባቸውን ድንጋዮች ለማስወገድ 2 ጊዜ ድማሚት ማፈንዳት ነበረበት። አንድ የፎርድ መኪናና ሴንታ ከዊንዶክ የገዛቻቸው 2 የጭነት መኪናዎችን ይዘው ነበረ። ሎታር 6 አገልጋዮች፣ 2 ሾፌሮችና የሴንታ የግል ጠባቂ እንዲሆንና በሰፈሩበት ቦታ ሁሉ ዘብ እንዲሆን ታማኙን የኦቫምቦ ሰው ስዋርቴነሪክን መርጧል። ሴንታ ግን እሱን አላምነውም፣ ሰው ከመብላት ወደ ኋላ ማይል አንበሳ ይመስላል በማለት ተቃውሞ ነበረ። ሎታርም ጥርጣሬ እንዳይገባት ትንሽ እንኳን ቢያስቀይምሽ በአንድ ጊዜ ሳይሆን ቀስ እያልኩኝ አሰቃይቼ እንደምገድለው ስለሚያውቅ እመኙ ሲላት፣ ስዋርቴነሪክም እዚያው ስለነበረ ፈገግ ብሎ እውነቱን እመቤቴ አትጠራጠሪ፣ ሌሎቹንም እንደዚያ ሲያደርግ አይቼዋለሁ ብሏት ነበረ። በአንድ መስመር ተከታትለው የሚጓዙትን መኪኖች በሚመራውና ከኋላው የኩባንያውን የቀን ሰራተኞች በጫነው መኪና ውስጥ ሎታር ከሾፌሩና ከስዋርቴነሪክ ጋር ከፊት ለፊት ተቀምጧል። የቀን ሰራተኞቹ ዛፎች ከበዙበት አካባቢ ሲደርሱ ከጭነት መኪናው ይወርዱና ለመኪኖቹ ማለፊያ መንገድ ለማበጀት ጫካውን እየመነጠሩ ይቆያሉ። ገላጣ ቦታ ላይ ሲደርሱም ተመልሰው መኪናው ላይ ይወጣሉ። ከዛም መኪኖቹ ተከታትለው ፈጠን እያሉ የተቋረጠውን ጉዟቸውን ይቀጥላሉ። የመጀመሪያውን የሚከተለው የጭነት መኪና የተለያዩ ቁሳቁሶች፣ ሴንታ ደግሞ ፎርዱን መኪና ይዛ ከኋላው ትከተለዋለች። ሁልጊዜም ማታ ማታ የእሷ ድንኳን ከሌሎቹ ነጠል ብሎ እንዲተከል ትዕዛዝ ትሰጥ ነበረ። ምግቧንም እዚያው ሆና ትመገብና ስትተኛም አልጋዋ አጠገብ ጠመንጃ አቀባብላ ታስቀምጣለች። ሎታርም እንደሷ ኩሩ ሆኗል። በጣም አስፈላጊ ካልሆነ በስተቀር አያናግራትም ነበርና ከሚገባው በላይ ዝምታን ያበዛል። ከሌሊት ጀምረው ሲጓዙ ከቆዩ በኋላ ረፈድ ሲል መኪኖቹ ድንገት እንቅስቃሴያቸውን ገቱ። ፊት ለፊት ይመራ የነበረው የጭነት መኪናም አንዱ ጎማ ጉድጓዱ ስለገባና ባሌስትራው ስለተሰበረ ነበር ጉዟቸው የተቋረጠው። ሴንታ ግን ምክንያቱ ስላልገባት ተናዳ ከፎርዷ መኪና ውስጥ ወጣችና ፈጠን እያለች ወደ ፊተኛው የጭነት መኪና መራች። ሎታር በዚህን ጊዜ ሸሚዙን አውልቆ ከሾፌሩ ጋር ባሌስትራውን አብሮ ይጠግን ነበርና እሷ ከጀርባ በኩል ስትመጣ አላያትም። መኪናውን በክሪክ በሚያነሳበት ጊዜ ቀጭኑን የብረት ዘንግ ወደ ላይና ወደ ታች ያወዛወዘው ነበረ። ሴንታ ይህም በሚያደርግበት ጊዜ ጡንቻዎቹ ሲያብጡና ሲዘረጉ እንዲሁም በሽጉጡ ጥይት ምክንያት የተፈጠረውን ትልቅ ጠባሳ አይታ ደንግጣ ቆማለችና ሳምባውን ሊነካው ትንሽ ነበር የቀረው ማለት ነው እኮ አለች በሐሳቧ። በራሷ ድርጊት ተጸጽታ ፊቷን አዞረች።
ልትናገራቸው የነበሩትን የቁጣ ቃላት እንደዋጠቻቸው ቀስ እያለች በትካዜ ወደ መኪናዋ ተመለሰች። ከዚህ ሁሉ በኋላ በስምንተኛው ቀን ከፊት ለፊታቸው በፀሐዩ ጨረር አማካኝነት እንደ ሐይቅ በሚያብረቀርቀው ሜዳ ላይ የሚንሳፈፍ የሚመስለውን ተራራ ስላየች ሴንታ ፎርዱን መኪና ቆመችና ዕቃ መጫኛው ላይ ወጣች። ተራራውን እዛ ላይ ሆና ስትመለከት የተለያዩ ስሜቶች ተፈራረቁባት። በአንድ በኩል ልክ ተመልሳ ቤቷ የገባች ያህል ደስ ሲላት፣ በሌላ በኩል ደግሞ ሐዘንና ጥርጣሬ ገባት። ከፊተኛው መኪና ጀምሮ እሷ አጠገብ እስከሚደርስ ያላየችው ሎታር በትክክል የት ድረስ እንደማደርስሽ እኮ እስካሁን አልነገርሽኝም አላት። እሷም ከተመሰጠችበት ሐሳብ ነቃችና ከአንበሳው ጋር ያገኘኝ ዛፍ አጠገብ አለችው። የአንበሳው ጥፍሮች ምልክቶቹ አሁንም ዛፉ ላይ አሉ። ከዛፉ ስርም ባለው ሳር ላይ የተበታተኑት አጥንቶቹ በፀሐዩ ብርሃን ውስጥ እንደ ከዋክብት ያብለጨልጫሉ። ሴንታ የምትሰፍርበትን ቋሚ ቦታ ለማዘጋጀት ሎታር ከሰራተኞቹ ጋር 2 ቀን ፈጀበት። ብቸኛ ከሆነው ዛፍ ዙሪያ በሞፓኒ ዛፍ እንጨቶች አጥር ከሰራ በኋላ አጥሩን የበለጠ ለማጠናከር በውጭ በኩል የሾክ ተክሎችን ቅርንጫፎቹን እየደራረበ ከመረ። ለሽንት ቤት የሚሆን ጉድጓድም ቆፍሮ በቅርንጫፎቹ ከለለላት። ከዚያም ዛፉ ስር መሃል ላይ የሴንታን ድንኳን ሰራና ከፊት ለፊቱ የእሳት ማንደጃ ቦታ አዘጋጀ። ወደ ታጠረው አዲሱ ግቢዋ መግቢያ የሚሆን ትልቅ የእንጨት በርና የዘበኛ ቤት ከሰራ በኋላ ስዋርቴነሪክን እያየው ይኸውልሽ፣ ስዋርቴነሪክ በምትፈልጊ ጊዜ ሁሉ በቅርብ እንድታገኙ እዚህ ይተኛል አላት። 200 እርምጃዎች ያህል ከዚያ ርቆ ለአገልጋዮቹና ለቀን ሰራተኞቹ የሚሆን ከበፊቱ ከፍ የሚል መጠለያ ከሰራ በኋላ ስራው እንደተጠናቀቀ ወደ ሴንታ ተመልሶ የሚያስፈልገውን ሁሉ አድርጌያለሁ አላት። እሷም ጭንቅላቷን በመስማማት አይነት ነቀነቀችና አዎ ያንተን ድርሻ በውሉ መሰረት አጠናቀሃል። ከ3 ወር በኋላ ስትመለስ እኔ ደግሞ የድርሻዬን እወጣለሁ አለችው። ከአንድ ሰዓት በኋላ ወደ ዊንዶክ ለመመለስ በቂ የሚሆን ቤንዚል፣ ውሃና የአንዱን የጭነት መኪና ሾፌር ከነ መኪናው ብቻ ይዞ ወደ ዊንዶክ የመልስ ጉዞን ጀመረ። መኪናው በሩቁ በአይናቸው እየሸኙት እንዳሉ ሴንታ ስዋርቴነሪክን ይኸውልህ ነገ ከሌሊቱ በ9 ሰዓት እቀሰቅሳለሁ። ከቀን ሰራተኞቹ 4 የሚሆኑ ሰዎችም ያስፈልጉናል። ብርድ ልብስ፣ የማብሰያ ዕቃዎችና ለ10 ቀን የሚሆናቸውን ምግብ መያዝም አለባቸው በማለት አዘዘችው። ሴንታ በቀጭኑ የእግር መንገድ ሸለቆ መግቢያና ንቦች ወዳሉበት ዋሻ እየመራቻቸው ስትሄድ ጨረቃዋ ብርሃኗን ትለግሳቸው ነበረ። ጨለምለም ካለው የዋሻው መግቢያ አጠገብ ሲደርሱ ምን ማድረግ እንደሚገባቸው ገለጻ ስታደርግ ስዋርቴነሪክ የአፍሪካንስ ቋንቋ ለማያውቁት በቋንቋቸው ይተረጉምላቸው ነበረ። ካሮጣችሁና ራሳችሁን ተቆጣጥራችሁ ከተረጋጋችሁ ምንም አይነት አደጋ አያጋጥማችሁም ቢባሉም ሰዎቹ የንቦቹን ድምፅ በዋሻው ውስጥ ሲሰሙ እየሮጡ ወጡና የተሸከሙትን ዕቃ እየወረወሩ በፍርሃት አንድ ላይ ተሰበሰቡ። ስዋርቴነሪክም 2 ምርጫዎች እንዳሏቸው ነገራቸው። በዋሻው ውስጥ እኔን እየተከተሉ ማለፍ፣ አለበለዚያም አንድ በአንድ መሞት በማለት አዘዛቸው። ሄንሪክም ትዕዛዙን በሚገባ ከነገራቸው በኋላ ያነገተውን የሞዜር ጠመንጃ ወርዶ ሲያቀባብል ሰዎቹ የወረወሯቸውን ዕቃዎች እየሰበሰቡ ከሴንታ ጀርባ ተሰለፉ። የዋሻው ውስጥ ጉዞ እንደተለመደው አስጨናቂ ቢሆንም እሱን አልፎ ሲወጡ ጨረቃዋ በሞንጎንጎ ዛፎቹ ዙሪያ እንደ አጥር በከበቡት ገደላ ገደል ላይ አሁንም ጮሮዋን እየፈነጠቀች ነበርና ሴንታ ገና ብዙ የምንሰራው ስራ ስላለ ስራችንን እስከምናጠናቀቅበት ጊዜ ድረስ ኑሯችን እዚህ ይሆናል። ከዛ በኋላ ነው እንደገና ንቦቹ ባሉበት ዋሻ ውስጥ አልፈን ወደ ዋናው የሰፈራ ቦታችን የምንመለሰው አለች።
አብርሃምስ ሴንታ በእንዴት አይነት ሁኔታ የማዕድን አፈር ለምርመራ እንደምታቀርብ በሚገባ አስረድቷታል። ማድረግ የሚገባትንም ነገሮች በቅደም ተከተላቸው ጽፎ ማስታወሻ አስይዟታል። ይህንን ለምርመራ የምታቀርበውን አፈር እንዴት አድርጋ መለካት እንዳለባት፣ ከቀሪ ትጦቹ ቀዳዳ እንዳይኖራቸውና በምታሸግበት ጊዜ የጣቷ አሻራ በውስጣቸው መገኘት እንደሌለበት አስጠንቅቋታል። ስፍራው ከመበቁም በላይ ስራው አድካሚና አሰልቺ ነበረ። ምንም እንኳን አራቱ የቀን ሰራተኞችና ስዋርቴነሪክ ቢያግዟትም የምትለካውና ማስታወሻ እየጻፈች በሞንጎጎ ዛፎቹ ግንድ ላይ የምትለጥፈው ራሷ ነበረች። ሁልጊዜ ማታ ማታ ሴንታ ከድካም የተነሳ እንደምንም እየተጎተተች የሚፍለቀለቀው የውሃ ኩሬ ወዳለበት ዋሻ በመሄድ አቧራውንና ላቧን ከገላዋ ላይ ለማስለቀቅ ውስጡ ትዘፈዘፋለች። ሆዷ ወደፊት እየገፋ መምጣቱ ይሰማታል። ሻሳን አርግዛ ከነበረበት ጊዜ ይልቅ አሁን ሆዷ በጣም ጨምሯል። ከበታቻቸው ካለው ሸለቆ ለምርመራ የሚሆን አፈር በወሰዱ ቁጥር ለምልክት እንዲሆን ወረቀት እየለጠፉ የተከሏቸው እንጨቶች ዘርዘር ብሎ ይታያሉ። የቀን ሰራተኞቹም ስራውን እየተላመዱትና ፍጥነት እየጨመሩ ስለመጡ ራሷን ከአንድ ተጨማሪ ቀን በኋላ ማረፍ ትችያለሽ በማለት ራሷን አበረታታች። በ10ኛው ቀን ምሽት ስራቸውን አጠናቀቁ። በሸለቆ ምድር ላይ አሁን ምልክት ያላደረገችበት 1 ካሬ ሜትር ቦታ እንኳን አይገኝም። ስዋርቴነሪክን ተዘጋጁ፣ ዛሬ ማታ እንመለሳለን። አንተም ሄነሪክ አንበሳ ነህ። እውነቴን ነው የምልህ፣ ጥሩ አድርገህ ስለሰራ ውለታህን የምከፍልበት ቀን ይመጣል አለችው። አድካሚው ስራ አቀራርቧቸው ነበርና ፈገግ ብሎ ያንቺን አይነት ጠንካራ ሰራተኛ የሆኑ 10 ሚስቶች ቢኖሩኝ ዛፍ ጥላ ስር ቁጭ ብዬ ቀኑን ሙሉ ቢራ እየጠጣሁ በዋልኩ ነበረ አለ። እንደዚህ ያመሰገነኝ ሰው እስካሁን ድረስ አልነበረም አለችና መሳቅ ፈለገች። ነገር ግን ደክሟት ስለነበረ አልቻለችም። ከአንበሳው ጋር የተገናኙበት ዛፍ አካባቢ ከተተከለው ድንኳናቸው እንደደረሱ ለአንድ ሙሉ ቀን እረፍት አደረጉ። በሚቀጥለው ቀን ጠዋት የሚመረመረውን አፈር ቅጾች ለመሙላት እሷ ከምትኖርበት መጠለያ በሞፓኒው ዛፍ ጥላ ስር ባለው ጠረጴዛ ዙሪያ ተሰበሰቡ። ማስታወሻ ደብተሯ ላይ የጻፈቻቸውን ቁጥሮች በያዘችው የሸለቆ ካርታ ላይ ማስፈር ነበረባት። 416 የተለያዩ ለአይነት የሚቀርቡ የአፈር ናሙናዎች በቃ አዘጋጅተው ስለነበረና ለእያንዳንዳቸው በተሰጣቸው መለያ ቁጥር ቅጾቹ ላይ መመዝገብ ስለነበረባቸው ስራው አሁንም ቀላል አልነበረም። በእነዚህ ቅጾችና ናሙናዎች ላይ ትንሽ ስህተት እንኳን ቢገኝ መንግስት የመደባቸው ተቆጣጣሪዎችና ቀያሾች ይህን ሁሉ ድካም ዋጋ ሊያሳጡት እንደሚችሉ አብርሃም አስረድቷታል። ስለዚህ ስራዋን በሚገባ ለማጠናቀቅ 5 ቀኖች ፈጁባት። ቅጾቹን ማጠናቀቅ ከሞላች በኋላ ፓኮን በቡና አይነት ወረቀት ጠቅልላ በሰም አሸገችው። ከዛም ደብዳቤ ጻፈች። ውድ ሚስተር አብርሃምስ ይላል ደብዳቤው፣ ወኪሌ እንደመሆነ ከዚህ ደብዳቤ ጋር የላኩል ቅጾችን ከማመልከቻ ጋር አያይዘ በእኔ ስም የማዕድን መስሪያ ቤቶች ዋና ጽሕፈት ቤት ውስጥ አስገባልኝ። ከዚህ በኋላ የታወቀ የማዕድን ባለሙያ ፈልገ ብታማክርልኝ ደስ ይለኛል። ሁኔታውን ሁሉ በቀረቡት የአፈር ናሙናዎች መሰረት አይቶ ምርመራውን ለማካሄድ ፈቃደኛ ከሆነ በኮንትራት ተዋውለ ይህን ደብዳቤ ይዞልህ በሚመጣው መኪና ወደዚህ ላከው። መኪናው ወደዚህ ሲመለስ ከዚህ ደብዳቤ ጋር ባያያዝኩል ሌላ ወረቀት ላይ በዝርዝር የጻፍኳቸውን ዕቃዎችም አብረህ ላክልኝ። አስፈላጊውን ክፍያ ሁሉ የምታደርገው በባንክ ውስጥ ካለው ሂሳብ ወጪ በማድረግ ነው። በመጨረሻም ላስቸግር የምፈልገው ነገር ቢኖር እኔ የት እንደምገኝ ሳትገልጽ ቴዎኒስክራል ውስጥ ለሚገኘው ለኮሎኔል ጌሪ ከርትኒ ቴሌግራም እንድትልክለት ነው።
በቴሌግራሙ ላይ ልጄን ማይክልንና አናስቶክን እንዲንከባከቧቸው እኔም ከነሱ ናፍቆትና ሐሳብ በስተቀር ለጤናዬ ደህና እንደሆንኩኝ ገልጸ ጻፍልኝ። ለምታደርግልኝ ሁሉ ምስጋናዬ የላቀ ነው። መልካሙን ሁሉ እመኝልሃለሁ። ሴንታ ዲተሪ ከርቲኒ ይላል ደብዳቤው። ይህን ደብዳቤ ከጥቅሉ ጋር አንድ ላይ አድርጋ ለጭነት መኪናው ሾፌር ሰጠችውና ወደ ዊንዶክ ላከችው። መንገዱ ከበፊቱ በጣም ስለተሻሻለና አስቸጋሪ ቦታዎቹን በተቻለ መጠን ተስተካክለው ስለነበረ የጭነት መኪናው በስምንተኛው ቀኑ ተመለሰ። በመኪናው ውስጥ ከሾፌሩ አጠገብ በእድሜው ገፋ ያለ ረጅም ሰው ነበረ። ሰውየው ከመኪናው እንደወረደ ሴንታን ራሴን እንዳስተዋውቅ ትፈቅጂልኛለሽ እመቤት ከርቲኒ? ሩፐርት ትዌንቲማን ጆንስ እባላለሁ አላት። አለባበሱ፣ አነጋገሩና አጠቃላይ ሁኔታው የማዕድኑን ቦታ ለመግዛት የመጣ እንጂ ፈጽሞ መሐንዲስ አይመስልም። ጆሮቹ አካባቢ ሸብተው ጥጥ የመሰሉ ፀጉሮች ሲኖሩት አናቱ ላይ ያሉት ደግሞ ከመጥቆራቸው የተነሳ ከሰል ይመስሉ ነበረ። የአፍንጫውና የጆሮቹ ጫፎችም የፀሐዩ ሐሩር ስለለበለባቸው አይጦች የነካከሷቸው ይመስል ቆሳስለዋል። ከዓይኖቹ በታች ያሉት ቆዳዎቹ አኮፍክፎ ተንጠልጥለው ከረጢት ይመስላሉ። የፊቱ ገጽታም ከሐሩር የተነሳ ያሸበሸበና የጨፈገገ ይመስላል። ሴንታ የሰላምታውን አጸፋ ለመመለስ ጤና ይስጥልኝ ሚስተር ጆንስ ስትለው የጨፈገገ አስተያየቱ ሳይለወጥ አባባሏን ለማስተካከል ዶክተር ትዌንቲማን ጆንስ ነው መጠሪያዬ። ጥንድ አፈሙዝ እንዳለው ጠመንጃ፣ እነዚህ ስሞች አይነጣጠሩም በማለት ካረማት በኋላ ከሚስተር አብርሃምስ የተላከልሽ ደብዳቤ አለ ብሎ ፈጠን ብሎ ሰጣት። እሷም አመሰግናለሁ ዶክተር ትዌንቲማን ጆንስ፣ እስከማነበው ድረስ ሻይ መጠጣት አትፈልግም ብላ ጋበዘችውና ደብዳቤውን ማንበብ ጀመረች። የሰውየውን ውጫዊ ባህሪ ብቻ በማየት የተሳሳተ እርምጃ እንዳትወስጂ በማለት የመሐንዲሱን አዋቂነት አብርሃምስ በደብዳቤው ላይ አረጋግጦላታል። ከዛም የስፔርጂቪየድን የአልማዝ ማዕድን ያገኘውና የደብየርስን የማዕድን ቁፋሪዎች አንድነት ማህበር በየጊዜው የሚያማክረው የዶክተር ሜሪንስኪ ረዳት የነበረ ሰው ነው። ለዚህ ተጨማሪ ማስረጃ እንዲሆንሽ ደግሞ ይህን ኮንትራት ውል የተስማማው በ1260 ፓውንድ ነው። እመቤት አናስቶክና ልጅሽ ማይክልም ደህና መሆናቸውንና ያንቺን በቶሎ መመለስ በናፍቆት እንደሚጠባበቁ ኮሎኔል ከርቲኒ ያረጋግጦልኛል። የጠየቅሻቸውን ዕቃዎች ሁሉ ልኬልሻለሁ። የዕቃዎቹ ሂሳብና ገንዘቡ በቅድሚያ እንዲሰጠው የጠየቀው የዶክተር ትዌንቲማን ጆንስ ክፍያ ከተከፈለ በኋላ ስታንዳርድ ባንክ ውስጥ የሚቀርሽ 6 ፓውንድ እና ጥቂት ሽርፍራፊዎች ብቻ ነው። ሴንታ ደብዳቤውን አጣጠፈችው። ከውርስ ገንዘቧና ከሃኒ ላይ ካገኘችው የአልማዝ ሽያጭ አሁን የተረፏት ከ6 ፓውንድ ምንም ከፍ ያላለ ገንዘብ ብቻ ነው። ወደ ቴኖስክራ ለመመለስ እንኳን ብትፈልግ መኪኖቹን ካልሸጠች በስተቀር ይሄ ገንዘብ ብቻውን አይበቃም። ቢሆንም ትዌንቲማን ጆንስ ሂሳቡን በቅድሚያ ስለወሰደና በሰፈረችበት ቦታም የተከማቸ በቂ ክምችት ስላለ ለ3 ወራት ያህል መቆየት ትችላለች። ትኩስ ሻይ እየጠጣ ለጉዞ በሚሆን ታጣፊ ወንበር ላይ ወደ ተቀመጠው ትዌንቲማን ጆንስ ዞር አለችና 1260 ፓውንድ የተከፈለ ጥሩ ባለሙያ ብትሆን ነው አለችው። እሱም ጭንቅላቱን ነቀነቀና ጥሩ ባለሙያ ብቻ እንኳን መባል አይደለም፣ እንዳው በቀላሉ ተወዳዳሪ የሌለኝ ባለሙያ ነኝ አላት እየተኩራራ። ማታ ትዌንቲማን ጆንስን ንቦቹ ባሉበት ዋሻ ውስጥ እየመራች አሳለፈችው። ሚስጥራዊ ከሆነው ሸለቆ እንደደረሱም ድንጋይ ላይ አረፋልና ፊቱን በመሐረብ እየጠራረገ ይሄ እንኳን ጥሩ አይደለም እመቤቴ፣ ይሄ ጥሩ አይደለም፣ እውነቴን ነው።
እነዚህ አደገኛ ንቦች ላይ እርምጃ መውሰድ አለብን። እንደኔ ከሆነ እነሱን ማጥፋት ይኖርብናል አለ። አይሆንም አለች ሲንታ ፈጠን ብላ። በዚህ ቦታ በሚገኙት ማናቸውም ነገሮች ላይ ምንም አይነት ጉዳት እንዲደርስ አልፈልግም ብላ ንግግሯን ሳትጨርስ አቋረጣትና እስከ መቼ ብሎ ጠየቃት። ያንን ለማድረግ አስፈላጊ እስከሚሆንበት ጊዜ ድረስ አለችው ቁርጠኛ በሆነ የእርግጠኝነት ስሜት። እኔ ንቦች አልወድም። ከነደፉኝ ሰውነቴ በጣም ያብጣል። አስፈላጊ ከሆነ የእስካሁኑን ሂሳብ ብቻ አስቀርና ገንዘቡን መልሳለሁ። አንቺም ሌላ አማካሪ ብትፈልጊ አለና ከተቀመጠበት ብድግ አለ። በዚህን ጊዜ ቆይ እንጂ አለችና ሴንታ ያዝ አደረገችው። ከዛም በዛ በኩል ያሉትን ገደሎችም ከዚህ በፊት አይቻቸዋለሁ። ወደዚህ ሸለቆ በዚያም በኩል ቢሆን መግባት ይቻላል። ነገር ግን ዕቃዎቹን ለመቀባበልም ሆነ እኛም ራሳችን ለመውጣትና ለመውረድ በገመድ መጠቀም ሳይኖርብን አይቀርም ስትለው ይህማ ሙከራዬን ሁሉ የበለጠ አስቸጋሪ አድርገዋል አላት። እባክህን ዶክተር ትዌንቲማን ጆንስ ያለንተ እርዳታ ብላ ንግግሯን ሳትጨርስ የማጉረምረም አይነት ድምፅ እያሰማ ባትሪውን አበራና በጨለማው ውስጥ ጉዞውን ቀጠለ። የንጋቱ ብርሃን አካባቢውን ቁልጭ አድርጎ ማሳየት እንደጀመረ እሱም ተቀዳሚ የሆነውን የቅየሳ ስራውን ጀመረ። ቀኑን ሙሉ ሴንታ በሞንጎንጎ ዛፍ ጥላ ስር ተቀምጣ የሚያደርገውን ስትከታተለዋለች። በረጅምና ቀጭን አካሉ እየተወዛወዘ ወዲያ ወዲህ ሲል ይቆይና ደግሞ አንድ እፍኝ አፈር ወይም ጠጠሮች ዘግኖ ቆም ይልና አገጩን ወደ ደረቱ በማስጠጋት ሲመረምር ታየዋለች። አለበለዚያም ዛፎቹና ቋጥኞቹ መካከል ገብቶ ከዓይኖቿ ይሰወርባታል። ከሰዓት በኋላ ረፈድ እንዳለ ተጠብቀው ወደ ነበረበት ቦታ ሲመለስ እንዴት ነው ብላ ጠየቀችው። እመቤት፣ አስተያየቴን እንድሰጥ ከሆነ የምትጠይቅኝ በዚህ ጉዳይ ላይ ገና አልበሰልሽም ማለት ነው። ይሄን ለማጣራት የተወሰኑ ወራት ያስፈልጉኝ ብሎ ገና ንግግሩን ሳይጨርስ ወራት አለች ሴንታ በድንጋጤ እየጮኸች። ልክ ነው አለና ወደ እሷ ዞር ሲል ፊቷን ስላየው ቀዝቀዝ ብሎ ገንዘብ እኮ የከፈልሽኝ ግምቴን እንድነግርሽ አይደለም። መሬቱ ተቆፍሮ ውስጡ ምን እንዳለ ማየት አለብኝ። ይሄ ደግሞ ከፍተኛ ድካምና ጊዜ ይጠይቃል። ከነዚህ አሁን ካሉት የቀን ሰራተኞች በተጨማሪም የቀን ሰራተኞችም ያስፈልጉኛል አላት። ስለዚህ እንኳን ቀደም ብዬ ማስቤበት ነበረ ስትለው እመቤት ከርቲኒ፣ እዚህ ቦታ ላይ ያገኛለሁ ብለሽ ያሰብሽው እስቲ ምን እንደሆነ ንገሪኝ በማለት ረጋ ብሎ ጠየቃት። በዚህን ጊዜ ሴንታ በረጅሙ ተነፈሰችና አልማዝ አለች። ነገር ግን ወዲያውኑ ይህንን ቃል ጮክ ብላ ስለተናገረች መጥፎ ዕድል የሚገጥማት መስሏት ፈራች። ትዌንቲማን ጆንስም አባቱን የተረዳ ይመስል ደንግጦ አልማዝ አለና ፊቱን ጭፍግግ አድርጎ እስቲ እናያለና አለ። መቼ ነው የምንጀምረው ብላ ስትጠይቀው መቼ ነው የምንጀምረው አልሽ እመቤት ከርቲኒ? እስቲ መጀመሪያ ይሄንን ቦታ ለቀሽ ሂጂ። ማንም ሰው ቢሆን እኔ በምሰራበት አካባቢ እንዲቆይ አልፈቅድም አላት። እንድመለከት እንኳን አይፈቀድልኝም እንዴ ብላ ለመቃወም ብትሞክርም ይሄን ልሽረው የማልችለው መመሪያዬ ስለሆነ ይቅርታ አድርጊልኝ አላት። ስለዚህ ሴንታ ከሸለቆ መልቀቅ ግድ ሆነባትና ከአንበሳው ጋር የተገናኙበት ዛፍ አካባቢ ወደ ተሰራላት መጠለያ ሄደች። ስራም አትሰራም ነበርና ቀኖቹ ይረዝሙ ጀመር። ትዌንቲማን ጆንስ የሚያሰራቸውን የቀን ሰራተኞች ዕቃ ተሸክመው ዳገቱ ጫፍ ላይ እስከሚደርሱ ታያቸውና ቁልቁለቱን መውረድ ሲጀምሩ ከዓይኖቿ ይሰወሩባታል። አንድ ወር ያህል ከጠበቀች በኋላ ዳገቱን እሷም ለመውጣት ወሰነች። በጣም ኃይለኛና ድካም ያቀበት ቢሆንም እያንዳንዷን እርምጃ በተራመደች ቁጥር በማህፀኗ ውስጥ ላለው ሽል ትጠነቀቅ ነበረ። ዳገቱ ጫፍ ላይ ስትደርስ ከበታች የተዘረጋው ማለቂያ የሌለው የሚመስለውን ለጥ ያለ ሜዳ ማየት ቻለች። ሚስጥራዊ የሆነውንም ሸለቆ ከዛ ላይ ሆና ስትመለከት ምድር ተሰንጥቃ መሃሏን የምታይ ነበር የመሰላት።
ዕቃዎቹን ከታች እየጎተቱ ወደ ገደሉ ጫፍ የሚያወጡባቸውና የሚያወርዱባቸው ገመዶች የሸረሪት ድር ይመስላሉ። ከነዛ ከረጢቶች በአንዱ ላይ ተቀምጬ ሰዎቹ በገመድ አስረው ሸለቆ ድረስ ቢያወርዱኝ የሚለው ሐሳብ ገና እንደመጣባት ሁኔታው ዘገንናትና ተንቀጠቀጠች። ወዲያ ወዲህ የሚሉት የቀን ሰራተኞች ጉንዳን መስለው ሲታዩ እየቆፈሩ አፈሩን የሚያወጡባቸው ጉድጓዶች ደግሞ ጎሬዎቻቸውን ይመስላሉ። ትዌንቲማን ጆንስም ቀጠንና ረዘም ባለው ሰውነቱ ሲንከላወስ አይታለች። ስለዚህ ያላት አማራጭ በገመድ ከሚጎተቱት ባልዲዎች በአንደኛው መልእክት መላክ ነበርና በትንሽ ወረቀት ጌታዬ፣ ለመሆኑ ያገኘኸው አዲስ ነገር አለ የሚል ጥያቄ ላከችለት። ከአንድ ሰዓት በኋላ የመጣላት መልስ ትዕግስትን የመሰለ መልካም ምግባር የለምና ታገሺ ይላል። ከዚህ በኋላ ጽንሱ እያደገ ስለመጣና የድካም ስሜት ይሰማት ስለነበረ ተመልሳ ዳገቱን መውጣት አልቻለችም። ሻሳን በምትወልድበት ጊዜ ደስተኛ ብትሆንም የአሁኑ እርግዝናዋ ግን ሕመምና ስቃይ ስለበዛበት ምንም ደስታ አልነበራትም። መጽሐፏን እንደያዘች ያ ቀጠን ረዘም ያለ አካል ያለው ሰው ወደ እሷ የሚመጣ እየመሰላት አይኖቿን በየጊዜው ቀና ደፋ እያደረገች ዳገቱን ትመለከት ስለነበረ ይዛቸው የነበሩት መጽሐፍት እንኳን አልጥም ብለዋታል። አንድ ገጽ እንኳን በትዕግስት ማንበብ አቅቷታል። አንድ ቀን ከሰዓት በኋላ ተስፋ ቆርጣ ትተክዝ በነበረበት ጊዜ ትዌንቲማን ጆንስ ቁልቁለቱን እየወረደ ወደ እሷ ሲመጣ ስዋርቴነሪክ ስላየው ከተጋደመችበት ተነስታ ፊቷን እንድትታጠብና ሰውነቷ ላይ የተጣበቀውን ልብስ እንድትቀይር ቀደም ብሎ አስጠነቀቃት። ስለዚህ እሱ ሲመጣ ያገኛት ከመጠለያው አጠገብ ከተዘጋጀው ጠረጴዛ አጠገብ ባለው ወንበር ላይ ነበረ። ሰላምታ ለመለዋወጥ ከተቀመጠችበት አልተነሳችም። እመቤት፣ የሥራዬ ውጤት ሪፖርት ይሄ ነው አለና ዳጎስ ያለውን ዶሴ ጠረጴዛዋ ላይ ፊት ለፊት አስቀመጠ። እሷም ወዲያውኑ ዶሴውን የያዘበትን ማሰሪያ ፈታችና ገለጠችው። ቁልጭ ባለ የእጅ ጽሑፍ የተጻፈ ነበረ። እነዚህን ወረቀቶች ቀስ እያለች ስታገላብጥ ትዌንቲማን ጆንስ በአዘኔታ ይመለከታት ነበረ። አንድ ጊዜ ግን ጭንቅላቱን ነቅንቆ ሊናገር ፈለገና እንደገና ሐሳቡን ተወት አድርጎ መሐረቡን ከኪሱ አወጣና ወደ አፍንጫው በማስጠጋት የሚል ኃይለኛ ድምፅ እያሰማ ተናፈጠ። ቀና ብላየችውና ይቅርታ አድርግልኝ፣ ፈጽሞ ሊገባኝ ስላልቻለ እስቲ አስረዳኝ አለችው የሹክሹክታ በሚመስል ድምፅ። እሺ እመቤት፣ አስረዳሻለሁ። በየ2 ሜትር ርቀት ላይ እያንዳንዳቸው 50 ሜትር ጥልቀት ያላቸው 46 ጉድጓዶችን አስቆፍሬያለሁ ሲል። ጥሩ ነው፣ ግን ምን ያገኘው ነገር አለ በማለት ፈጠን ብላ ጠየቀችው። ያገኘሁትማ እስከ 7 ሜትር ጥልቀት ድረስ ክልሉን ሙሉ በሙሉ የሸፈነ ቢጫ አፈር ነው አላት። ሲንታ ወዲያውኑ ደነዘዘች። ህመም የሚሰማ ጀመር። ቢጫ አፈር የሚሉ ቃላትም ውስጧ ደጋግመው ያንቃጭሉ ጀመር። አዎ፣ አደጋ ሊያመጡ የሚችሉ መስሎም ተሰማት። ይህን እያሰላሰለች እንዳለች ትዌንቲማን ጆንስ እንደገና ባይል ተናፈጠ። የሴንታ ተስፋ የሚገሉትን ቃላት ከአንደበቱ ለማውጣት የጨነቀው ስለመሰላት እባክህን ፈጠን ብለህ ንገረኝ አለችው በሹክሹክታ። ከዚህ ቢጫ የአፈር ንጣፍ ቀጥሎ ሰማያዊ አፈር አገኘን አለ የእሷን ጭንቀት እሱም እየተጨነቀ መሆኑን በሚገልጽ አይነት ዝግ ብሎ። ሰማያዊ አፈር? አዎ እንደዛ ነው ያልከኝ አይደለ? አዎ አላት። እሷም ሰማያዊ አፈር የሚሉት ቃላት ደግሞ ከቢጫው አፈር የባሰ ከበዷት። በማህፀኗ ውስጥ ያለው ሕፃንም መፈራገጥ ጀመረ። የተስፋ መቁረጥ ስሜትም እንደ ፈሳሽ መርዝ በውስጧ ስለተረጨ ይሄ ሁሉ ድካም ከንቱ ሆነ እያለች ስታሰላስል የእሱን ንግግር አትከታተልም ነበረ። ይሄ በእርግጥ የአፈሩ ንጣፍ ቅደም ተከተል ነው
ቢጫው አፈር ጠንከር ካለውና ሰማያዊ መልክ ካለው ንጣፍ በላይ መሆን አለበት እንዳለ ሲንታ ለስለስ ባለ አነጋገር አልማዞች የሉም ማለት ነው ብላ ጠየቀችው። እሱም በዚህ ጊዜ አፍጥጦ እሷን እያየ አልማዝ አልሽ አለና ትንሽ ቆየት ብሎ ከ100 ሸክም አፈር በመካከለኛ ግምት እስከ 26 ካራት ማግኘት እንደሚቻል ተረድቻለሁ አለ። ሲንታም ጭንቅላቷን ነቀነቀችና ምን ማለት እንደሆነ አልገባኝም ጌታዬ፣ 100 ሸክም ስትል ምን ማለት ነው በማለት ጠየቀችው። 100 ሸክም ማለት በግምት 80,000 ኩንታል አፈር ይሆናል። አዎ እንደዛ ሲላት ደግሞ 26 ካራት ያልከውስ ምንድን ነው በማለት ፈጠን ብላ ጠየቀችው። እመቤት የጃርግስ ፎንቴን የማዕድን ቦታ እንኳን ከ100 ሸክም 11 ካራት ብቻ የዌስተልም ማዕድን ቁፋሮም ቢሆን ከ100 ጭነት ከ16 ካራት የማይበልጥ አልማዝ ነው የሚያስገኙት። በዚህ ዓለም ላይ ያሉት ሁለቱ የአልማዝ ባለ ሀብቶች እነዚህ ቢሆኑም ይሄ መሬት የያዘው ሀብት ግን ሁለቱንም በእጥፍ የሚበልጥ ነው አላት። ስለዚህ አልማዝ አለ ማለት ነው አለችና ትኩር ብላ ስትመለከተው ከሶጃጌቶ የጎን ኪስ ውስጥ በክር የተያዙ ትናንሽ ፖስታዎች አውጥቶ ዶሴው ላይ ያስቀመጠ። ከዚያም እመቤት ከርቲኒ እባክሽን እነዚህን ፖስታዎች እንዳይቀላቀሉ ጥንቃቄ አድርጊ። ከእያንዳንዱ ጉድጓድ ውስጥ የተገኙት ጠጠሮች ለየብቻቸው በየፖስታ ውስጥ ታሽገዋል አለ። በደነዘዙና ላባዋጣቸው ጣቶቿ ክሮቹን ፈታችና እየተንቀጠቀጠች ከላይ የነበረውን ፖስታ ከፈተችው። ውስጡ የነበረውንም እጇ ላይ ስትዘረግፈው ከድንጋዮች ስብርባሪዎች አንዱ ብቻ የአተር ፍሬ የሚያክል ሲሆን ሌሎቹ የስኳር ሽርፍራፊዎች ይመስሉ ስለነበረ አልማዞች ናቸው እንዴ? አልማዞች ናቸው ብላ ደግማ ጠየቀችው። ነገሩን አታው ሳይሆን እሱ በድጋሚ እንዲያረጋግጥላት ፈልጋ አዎ እመቤት፣ እንዲያውም እነዚህ ከሌሎቹ ሁሉ የተለዩና በጣም ጥሩ አይነቶች ናቸው ስላላት እንደ ዲዳ መናገር አቅቷት እጇ ላይ ያሉት የድንጋይ ስብርባሪዎች ላይ አፈጠጠች። ትንንሽና ጥቋቁር ስለነበሩም ምንም ዋጋ ያላቸው አይመስሉም። በዚህን ጊዜ ይቅርታ አድርግልኝና ልሂድ በቃ፣ ነገር ግን ከዛ በፊት አንድ ጥያቄ እንደጠየቅሽ ትፈቅጅልኛለሽ? በእርግጥ ላትመልሽልኝም ትችያለሽ ሲላት ጭንቅላቷን በመስማማት አይነት ነቀነቀች። የዚህ ሁሉ ንብረት ባለቤት አንቺ ነሽ እንዴ ወይስ ሌላ ሰው? ደግሞስ ቦታውን መጀመሪያ ያገኘሽውና የእስካሁኑን ወጪ የሸፈነውስ ማን ነው? ነው ወይስ የሸፈንሽው ራስሽ ነሽ ብሎ ሲጠይቃት አሁንም ጭንቅላቷን በመደግነቅ ራሷን መሸፈኗን ነገረችው። እንግዲያውማ እመቤት ከርቲኒ፣ በአሁኑ ጊዜ በዓለማችን ውስጥ አሉ ከሚባሉት ሀብታም ሴቶች ሁሉ አንቺ ሳትበልጭ የምትቀሪ አይመስለኝም አለ ጭንቅላቱን እየነቀነቀ። ትዌንቲማን ጆንስ ከዚህ በኋላ እሷ ከአንበሳው ጋር በተገናኘችበት ዛፍ አካባቢ በተሰራው ሰፈር ውስጥ የቆየው ለ3 ቀናት ብቻ ነበረ። በዚህን ጊዜ ውስጥ በሪፖርቱ ላይ የጻፋቸውን ማንኛውንም እሷ ያልተረዳቻቸውን ነገሮች እነሱን ሁሉ አንድ ባንድ አብራራላት። ለናሙና ያህልም ከጉድጓዱ የወሰዳቸውን ጠጠሮች ፖስታዎቹን እየከፈተ የተጣሩት አልማዞች የትኞቹ እንደሆኑ በጌጣጌጥ ሰራተኛ ወረንጦ እየመረጠ አውጥቶ በእጇ መዳፍ ላይ በማስቀመጥ ከሌሎቹ በምን እንደሚለዩ ሲያስረዳት መዳፏ ላይ ያስቀመጠውን የስኳር አንኳር የሚያክል ጠጠር በሌላኛው እጇ አመላካሽ ጣት እያሸች አንዳንዶቹ በጣም ጥቃቅን ናቸው፣ ለመሆኑ ግን ዋጋ ያወጡ ይሆን? ዋጋ ይኖራቸዋል እያለች ትጠይቀዋለች። ለእነኚህ ብናኞች
ጥሩ ክፍያ ልታገኝ ትችያለሽ። እንደዚህ አይነቱ ተለቅ ያለው ጠጠርማ ዋጋው እጅግ የላቀ ነው እያለ ሲያስረዳት ከመቼውም ጊዜ የበለጠ እየቀረባትና እየቀለደ መሆኑ ቢሰማትም ፊቱን ግን እንደ ቀድሞ እንደጨፈገገው ነበረ። የሪፖርቱ የመጨረሻዎቹ 21 ገጾች የተጻፉት ማዕድኑን በእንዴት አይነት ሁኔታ ማውጣት እንደሚቻል ነበረ። የመጀመሪያው ማዕድንን የማውጣት ሥራ እንዲቀላጠፍ ጉድጓዶቹን በሚገባ አዘጋጅቼልሻለሁ። ወደፊትም በእንዴት አይነት ማዕድኑን ማውጣት እንደሚኖርብሽም በቅዱ መሠረት በሚገባ አስረድቼሻለሁ እያለ ሲናገር ሴንታ አቋረጠችውና ዶክተር ትዌንቲማን ጆንስ ይህንንም ያንንም አንቺ ማድረግ አለብሽ እያልክ የምትናገረው ይህን ሁሉ የተወሳሰበ ነገር እኔ ብቻዬን እንድሠራው ነው እንዴ የምትፈልገው ብላ ጠየቀችው። በዚህን ጊዜ ድንገት ብሎ የፈጣሪ ያለ እንደሱ እኮ ማለት አይደለም። ሁሉንም ጠንቅቆ የሚያውቅ ጥሩ ልምድ ያለውና አዋቂ መሐንዲስ ያስፈልግሻል። ከተወሰነ ጊዜ በኋላ እንደኔ ግምት ከሆነ በመቶ አረ እንዲያውም በብዙ መቶዎች ምናልባትም በብዙ ሺህ የሚቆጠሩ መሐንዲሶችን ቀጥረሽ እዚህ ብሎ ትንሽ አመነታና ለመሆኑ ግን ለዚህ ቦታ ስም አውጥተሽለታል እንዴ? የገርቲኒ የማዕድን ቦታ የሚል ስያሜ ትሰጪ ይሆን እንዴ ሲላት ጭንቅላቷን ነቀነቀችና ያኒ ማዕድን ነው የምለው አለችው። ያልተለመደ ስም ነው። ለመሆኑ ትርጉሙ ምንድን ነው ሲል ጠየቃት። ሴንታም የአንዲት የሳን ዝርያ የሆነችና እኔንም ወደዚህ ቦታ ይዛኝ የመጣች ሴት ስም ነው ስትለው እንግዲያውስ ተገቢ ነው። አሁን ቀደም ብዬ እንደነገርኩሽ በቅድሚያ የሚያስፈልግሽ በተለምኩት ንድፍ መሠረት ሥራውን በሚገባ የሚያካሄድልሽ አንድ ጥሩ መሐንዲስ ነው አላት። ጌታዬ ለዚህ ሥራ ብቁ ይሆናል ብለህ የምታስበው ሰው አለ እንዴ ብላ ስትጠይቀው ለትንሽ ጊዜ ሲያስብ ቆየና አስቸጋሪ ነው። ምክንያቱም ብዙዎቹ ሰዎች በደቢየርሲ ማዕድን ቁፋሮ ውስጥ በቋሚነት ተቀጥረዋል። እዛ ውስጥ ካልገቡት ደግሞ አንድ ያስታወስኩት ሰው ነበረ፣ ግን እሱም በቅርቡ ከባድ አደጋ ስለደረሰበት ሽባ ሆኗል አለና እንደገና ትንሽ ሲያስብ ቆይቶ አዎ አንድ ደግሞ ስመጥር የሆነ ወጣት እንዳለ ሰምቻለሁ። በእርግጥ ከእሱ ጋር ሰርቼ አላውቅም። ማን ነበር ስሙ? አዎ ልክ ነው፣ ዴላሪ ይባላል ሲላት ሴንታ ፍጥን ብላ አይሆንም አለች ድምጿን ከፍ አድርጋ። ይቅርታ አድርግልኝ እመቤቴ፣ ዴላሪን ታውቀዋለሽ እንዴ ብሎ ሲጠይቃት አዎ እሱን አልፈልገውም አለችው። ካልፈለግሽው ጥሩ፣ እስቲ እንግዲያውስ ሌላ ሰው ካለ ላስብ፣ ጊዜ ስጪኝ አላትና ተለያዩ። የእንቅማታ ሴንታ አልጋዋ ውስጥ አንዴ ወዴ አንዴ ደግሞ ወዲያ ትገላበጥ ነበረ። ማህፀኗ ውስጥ ያለውም ሽል ፈጽሞ አላስተኛ ስላላት ትዌንቲማን ጆንስ ቀን ስላቀረበላት ሐሳብ እንደገና ስታስብ ቆየችና በዚያ በጨለማ ለምን አይሆንም? ያሞኔ ተመልሶ እዚህ መምጣቱ አይቀርም። በአሁኑ ጊዜ ሌላ ሰው ወደዚህ ከማምጣት ይልቅ እሱ ቢሰራው ይሻላል አለችና በሁለቱም እጆቿ ሆዷን ይዛ የመጀመሪያዎቹን ደረጃ ስራዎች ብቻ ለመጨረስ ነው መምጣት ያለበት። ለአብርሃም ሳውኑን ጽፍለትና ሎታርን እንዲልከው አደርጋለሁ አለች ድምጿን በመጠኑ ከፍ አድርጋ። ከዛም ፋኖሱን አበራችና ወደ ጠረጴዛው ሄደች። በሚቀጥለው ቀን ጠዋት ትዌንቲማን ጆንስ ለመልስ ጉዞ ተዘጋጀ። ዕቃው ሁሉ ታሽጎ ሰራተኞቹ የተቀመጡበት የጭነት መኪና ላይ ተጭኗል። ሴንታ ሪፖርቱን የጻፈበትን ዶሴ እየሰጠችው ጌታዬ ይህን ሪፖርትን ከዚህ ደብዳቤ ጋር ዊንዶክ ለሚገኘው ጠበቃ ትሰጥልኛለ ስትልም ጠየቀችው። እሱም እሺ እመቤቴ በማለት ትዕዛዟን ሲቀበል ምናልባት ሪፖርቱን ካንተ ጋር እንደገና መመልከት ሳይፈልግ አይቀርም። በዛ ላይ ደግሞ አብርሃም ስም በሪፖርቱ መሰረት ከባንክ ብድር እንዲጠይቅ አዝዣዋለሁና ባንኩ ያንተን አስተያየት ለማወቅ ሊያነጋግር ሳይፈልግ አይቀርም አለችው። ትዌንቲማን ጆንስም ጭንቅላቱን እየነቀነቀ
አዎ ይሄ እንደሚሆን አስቀድሜ ያውቀዋለሁ። ነገር ግን ግኝትሽ ከፍተኛ ዋጋ ስላለው በሚገባ ስለማስረዳቸው አታስቢ ስላላት፣ አመሰግናለሁ። በዚህ ደብዳቤ ላይ መጀመሪያ ከወሰድከው ክፍያ ተመጣጣኝ የሆነ ገንዘብ ከብድሩ ላይ እንዲከፍል ሚስተር አብርሃምስን አዝዤዋለሁ አለችው። ይህ እንኳን አስፈላጊ አልነበረም እመቤቴ፣ በጣም ደግ ነሽ እያለ ሲያመሰግናት፣ አየህ ዶክተር ትዌንቲማን ጆንስ፣ ምናልባት ወደፊት አንተን የሃኒ ማዕድን ቋሚ አማካሪ ላደርግ ስለምችል ስለ እኔ ጥሩ አመለካከት እንዲኖር እፈልጋለሁ አለችው። እመቤት ከርቲኒ፣ ለዚህ እኮ ነው ምንም ክፍያ ባላስፈለገ ነበር ያልኩሽ። አንቺ ቆራጥ አዋቂና መልከ መልካም ወጣት መሆንሽን ተረድቻለሁ። እንዳውም ከአንቺ ጋር እንደገና የመስራት እድል ማግኘት ለእኔ ክብር ነው አላት። አንድ ሌላ ተጨማሪ ነገር እንድታደርግልኝ ልጠይቅህ? የፈለግሽውን ነገር ልታዝዥኝ ትችያለሽ። እዚህ ያየኸውን ማንኛውንም ነገር እንዳትናገር እሺ፣ አደራ ስትለው ለአፍታ የለበሰችውን ቀሚስ በፊት ለፊቷ በኩል መልከት አደረገና፣ እመቤቴ የመጣልኝን ሁሉ እንደፈቀደኝ መናገር ከሙያዬም ጋር ቢሆን የማይዛመር ተግባር ነው። በዚህም ላይ ደግሞ ወዳጆቼን ለመጉዳት አስቤም አላውቅም አላት ፍርጥም ብሎ። እሷም ጥሩ ሰው ነህ ዶክተር ትዌንቲማን ጆንስ በማለት ቀኝ እጇን ዘረጋችለት። በጣም ጥሩ ሰው ነሽ እመቤት ከርቲኒ አለና እሱም ሲጨብጣት ፈገግ የሚል መስሏት ነበረ። ነገር ግን ራሱን በተቻለው መጠን ተቆጣጠረና ቆሞ የጠብቀው ወደ ነበረው የጭነት መኪና ፊቱን አዞረ። ሾፌሩ ዊንዶክ ደርሶ ለመመለስ 1 ሳምንት ፈጀበት። መኪናው ወደ ሰፈሯ እየተቃረበ ሲመጣ ከድንኳኗ ውስጥ ሆና በቀዳዳ ትመለከት ነበር። ፊት ለፊት በሚመራው መኪና ውስጥ ሎታር ዴላሪን አየችው። ችላ ለማለት ብትፈልግም ከመኪናው ሲወርድ ልቧ በፍጥነት ይመታ ጀመር። ሰውነቱን አቧራ ቢያጠልቀው ረዘም ያለ ቁመናው ይማርካል። ከሱ ጋር የነበረችውና ከጭነት መኪናው ላይ እንድትወርድ ደገፍ ያደረጋት ሌላኛዋን ተጓዥ ስታይ ግን ሴንታ ተገረመች። በቅዱስ ቤኔዲክት ያለባበስ ስርዓት ረጅም ቀሚስ የለበሰችና ሾጣጣ ቆብ ያጠለቀች መነኩሴ ነበረች። እኔ ያልኩት ነርስ ነበረ፣ እንዴት መነኩሴ ይዞ ይመጣል? አለች በንዴት እየጉረመረመች። ከመኪናው ዕቃ መጫኛ ላይ 2 የናም ሴቶች ነበሩ። ሁለቱም አንዳንድ ሕፃን ከመታቀፋቸውም ሌላ ትላልቅ ጡቶቻቸው ቀሚሶቻቸውን ወጣጥሯቸው ይታያሉ። በጣም የሚያማምሩትና ፈገግታ የሚታይባቸው ትንንሽ ፊቶቻቸው በጣም የሚመሳሰሉ ስለነበረ እህትማማቾች ሳይሆኑ አይቀሩም የሚል ጥርጣሬ ያደረባት። እነዚህ ሕፃኑን ለማጥባት የመጡ ይሆናሉ አለች በሐሳቧ። ሎታር ቆጠብ እንዳለ ወደ ድንኳናው መጥቶ መነኩሴዋን ከማስተዋወቁ በፊት የታሸጉ ደብዳቤዎችን ከሰጣት በኋላ ይህች ሴት ከቅድስት አን ሆስፒታል የመጣች ስትሆን ሲስተር አሚሊያና ትባላለች። የእናቴ የት ልጅ ናት። ጥሩ ልምድ ያላት አዋላጅ ናት። ነገር ግን ከጀርመንኛ በስተቀር ሌላ የምትናገረው ቋንቋ የለም። ሙሉ በሙሉ በሷ መተማመን እንችላለን አላት። ሲስተር አሚሊያና በቅሬታ ካየቻቸው በኋላ ለሎታር አንድ ነገር ነገረችው። ሎታርም ልትመረምርሽ ትፈልጋለች በማለት ንግግሯን ተረጎመላትና ኩባንያው ጋር መነጋገር ስለምትፈልጊው ጉዳይ ለመወያየት ደግሞ በኋላ ብመለስ ይሻላል አላት። ሲስተር አሚሊያና ወደዚህ ከመምጣቱ በፊት ሎታር ዝርዝር ሁኔታውን አስረድቷት ነበርና ሴንታን እንደ አውሬን የቆጠረቻት። ሲስተር አሚሊያና ምርመራዋን ጨርሳ ከወጣች በኋላ ሴንታ ደብዳቤዎቿን አነበበች። ከነዚያ ውስጥ አንዱ የቴዎኒስ ክራልን ዜና የያዘው የጌሪ ከርቲኒ ደብዳቤ ነበረ። በደብዳቤው መጨረሻ ላይ ከሱ ፊርማ በታች የሻሳን አውራ ጣት ቀለም ቀብቶ ካስፈረመው በኋላ
ማይክል ከርቲኒ ብሎ ጽፎበታል። ከዚህ በኋላ የመጨረሻውንና ከአብርሃምስ የተላከውን ደብዳቤ ከፈተችው። ውዷ እመቤት ከርቲኒ፣ የአንቺ ደብዳቤና የዶክተር ትዌንቲማን ጆንስ እውቀት በጣም አስገርሞኛል። ሥራሽን ለማድነቅም ሆነ የዚህ ሁሉ ሀብት ባለ ንብረት በመሆንሽ የተሰማኝን ደስታ የምገልጽባቸው ቃላት ያጥሩኛል። ብቻ አሁን በእንኳን ደስ አለሽ የቃላት ጋጋታ ላሰለች ስለማልፈልግ በቀጥታ ወደ ዋናው ጉዳይ አመራለሁ። ዶክተር ትዌንቲማን ጆንስ እኔ ካናገረኝ በኋላ አብረን ከስታንዳርድ ባንክ ኃላፊዎች ጋር ባደረግነው ሰፋ ያለ ውይይት ላይ ሪፖርቱንና ናሙናዎቹን ይዘን በመቅረባችን ስምምነት ላይ ደርሰናል። ባንኩ የ5.25% ወለድ ሊያስከፍልሽ ተስማምቶ የ100,000 ፓውንድ ብድር ፈቅዶልሻል። ይህን ገንዘብ በፈለግሽ ጊዜ ማውጣት ከመቻልሽም በላይ እንደ አስፈላጊነቱ ተጨማሪ ብድርም ወደፊት ለመስጠት ባንኩ ተስማምቷል። ብድሩ ለአኒ ማዕድን ሥራ ማስኬጃ እንደሚውልም በስምምነቱ ላይ ተጠቅሷል። ከዚህም ሌላ ዶክተር ትዌንቲማን ጆንስ ከሚስተር ሎታር ዴላሪ ጋር ተገናኝቶ በቦታው ላይ መሰራት ስላለበት የመጀመሪያ ደረጃ ሥራ በሰፊው አብራርቶለታል። ሚስተር ዴላሪም ለዚህ ሥራ 5,000 ፓውንድ ስለጠየቀ 1,000 ፓውንድ በቅድሚያ ከፍዬዋለሁ። ስለዚህም ለከፈልኩት ነገር ደረሰኝ ደግሞ ተቀብዬዋለሁ እስከሚለው ድረስ ካነበበች በኋላ ሌላውን የአብርሃምስን አስተያየት ገረፍ እያደረገች ከፈገግታ ጋር አነበበችውና ሎታርን አስጠራችው። ወዲያውኑ መጣና ሲስተር አሚሊያና በመልካም ሁኔታ ላይ እንደምትገኝ ነግራኛለች አላት። በቅርብ ጊዜም እንደምትወልጅ አረጋግጣልኛለች። ሴንታ በመስማማት አይነት ጭንቅላቷን ነቀነቀችና ፊት ለፊቱ ወዳለው ታጣፊ ወንበር ስትጠቁመው ስለ ግኝትሽ እስካሁን እንኳን ደስ አለሽ አላልኩሽም አለ ወንበሩ ላይ የተቀመጠ። ከዛም ዶክተር ትዌንቲማን ጆንስ እንዳለው ከሆነ ይሄ ንብረት የ3 ሚሊዮን ፓውንድ ግምት ብቻ ነው ያለው። ነገር ግን ይሄ ግምት በጣም አነስተኛ ይመስላል ሴንታ አለ። በዚህን ጊዜ ከተጋደመችበት ጭንቅላቷን በመጠኑ ቀና አድርጋ ትኩር ብላ ያየችው ሰራተኛዬ እንደመሆን መጠን ልታነጋግረኝ በፈለክ ጊዜ ሁሉ የምትጠራኝ በስሜ ሳይሆን እመቤት ከርቲኒ እያልክ ነው። ከዚህ በፊት የነበረው ግንኙነታችን ስለተቋረጠ ፈጽሞ በስሜ ልትጠራኝ አይገባም አለችው ቁጣ ብላ። ሎታር ላይ ይታይ የነበረው ፈገግታ ጠፍቶ ዝም አለ። ሴንታ አሁን ስለመጣህበት ጉዳይ እንነጋገር ስትለው ስራውን ከመውለድሽ በፊት እንድጀምር ነው እንደ የምትፈልጊው ሲል ጠየቃት። እሷም ፈጠን ብላ ጊዜ መስጠት አያስፈልግም፣ ወደ ሸለቆ የሚያስገባውን ዋሻ ማጽዳቱ የመጀመሪያው ተግባራችን እንደመሆኑ መጠን በሚጸዳበት ጊዜ እኔው ራሴ በቦታው መገኘት እንፈልጋለሁ። ስራው ነገ ማታ ይጀምራል አለችው። ማምሻውን ዝግጅት አደረጉ። እስከ ዋሻው መግቢያ ድረስ የሚወስደውን መንገድ ሰፋ አድርገው አጽድተውታል። የሎታሪ ቀን ሰራተኞች የሞፓኒዎቹን ዛፎች ልጥ በእጆቻቸው ይዘዋል። ንቦቹም የሚመጣባቸውን አውቀው የተጠነቀቁ ይመስላሉ። የምትጠልቀዋ ፀሐይ ጨረሮች በሚያስደንቅ ቅልጥፍና የሚንቀሳቀሱት ንቦች ላይ ሲያርፍ እንደ ወርቅ ያብለጨልጩ ነበረ። በገደላ ገደሎቹ ታጥሮ የታመቀው አየር ስለሚወብቅና ንቦቹን በተንቀሳቀሱ ቁጥር የሚያሰሙት ድምፅ ስለሚያስፈራ ሰራተኞቹ ላበላብ ሆነዋል። የትንኝ መከላከያዎቹ አጎበሮች ባይኖሩ ኖሮ እዛ ያሉት ሁሉ በተደጋጋሚ ብዙ ጊዜ በተነደፉ ነበረ። አካባቢው ሙሉ ለሙሉ እንደጨለመ ተረብሸው ወዲያና ወዲህ ሲበሩ የነበሩት ንቦች ዋሻው ውስጥ ወዳለው ጎሪያቸው ገቡ። ሴንታ ለአንድ ሰዓት ያህል በአካባቢው ጸጥታ እንዲሰፍን ትዕዛዝ ሰጠች። ከዛም ቀስ ብላ ሎታርን ጭስ ማጨሻዎቹ ቆርቆሮዎች እሳት ይቀጣጠልባቸው
አለችው። አራቱም ቆርቆሮች በደንብ እንደተያያዙ ሎታር ሰዎቹ ወደ ዋሻው እንዲሄዱ ትእዛዝ ሰጠ። በፋኖሱ ብርሃን ሲታዩ የሙታ መናፍስት ይመስሉ ነበረ። ከወገባቸው በታች ጠባብ የቆዳ ሱሪዎችና ትላልቅ የቆዳ ቦት ጫማዎች ሲያደርጉ ከወገባቸው በላይ ደግሞ ጭንቅላታቸውንም ጭምር የሸፈኑት ነጭ ቀለም ባላቸው የትንኝ መከላከያ አጎበሮች ነው። ጭሱ የሚያጨሱባቸውን ቆርቆሮች እያወዛወዙ ተራ በተራ ወደ ዋሻ ውስጥ ገቡ። እነሱ ወደ ውስጥ ገብተው 1 ሰዓት ያህል እንደቆዩ ሴንታ ከሎታር ጋር ተከታትለው ገቡ። የሚሰነፍት ሽታ ያለው ጭስ ዋሻውን እንደ ጭጋግ ስለሸፈነው እስከ ጥቂት እርምጃዎች ርቀት ድረስ ብቻ ነበር ሴንታም ማየት የምትችለው። ይኸው ጠቆር ያለው የጭስ ጭጋግ ቢያጥወለውላትም ንቦቹ የሚያሰሙት ድምፅ ግን አነቃቃት። እነዚያ ብዛት ያላቸው የሚያብለጨልጩ ነፍሳት ጣራው ላይና የማር እሸቶቹ ላይ ተኮልኩለዋል። የሚያሰሙት ድምፅ እንደ በፊቱ የሚያስፈራ አልነበረም። ሴንታ ከዋሻው ውስጥ ፈጠን እያለች ወጣችና በላብ ከተጠመቀው ፊቷ ላይ አጎበሩን ገለጠች። ማጥወልወሉም እስከሚተዋት ድረስ የምሽቱን ቀዝቃዛ አየር ደጋግማ በመሳብ ሳምባ ውስጥ የታመቀውን ጭስ ካስወገደች በኋላ ሎታርን አሁን የሞፓኒዎቹን ዛፍ ልጦች መከመር ይችላሉ፣ ነገር ግን የማር እሸቶቹ ከዋሻው ጣሪያ ዝቅ ብሎ ስለተንጠለጠሉ እነሱን እንዳይነኩ አስጠንቅቃቸው አለችው። ከዚህ በኋላ ተመልሳ ዋሻ ውስጥ አልገባችም። አንዱ ጥግ ላይ ቁጭ ብላ የሎታር ሰዎች የሞፓኒ ዛፎቹን ልጥ ይዘው ወደ ዋሻው ሲገቡ አየች። እኩለ ሌሊት በኋላ ነበር ሎታር ወደ እሷ ተመልሶ ሁሉም ነገር ተዘጋጅቷል ያላት። እሷም በዚህን ጊዜ ሰዎችን ይዘህ ከሸለቆ በታች እንድትወርድ እፈልጋለሁ፣ ለ2 ሰዓት ያህል እዛ ከቆየ በኋላ ተመለስ ስላለችው ግራ ተጋብቶ አልገባኝም አላት። ለተወሰነ ጊዜ ብቻዬን እዚህ መቆየት ስለምፈልግ ነው አለችውና ብቻዋን ተቀመጠች። ሰዎቹ ከሸለቆ በታች እየወረዱ በሄዱ ቁጥር እየቀነሰ የሚሄደው ድምፃቸው ይሰማት ነበረ። በአካባቢው ጸጥታ እንደሰፈነ ቀና ብላ ወደ ሰማዩ ስትመለከት የውሃን ኮከብ ከሸለቆ በላይ ሆና ስታበራ ተመለከተችና በሹክሹክታ የአንበሳው ኮከብ መንፈስ ሆይ ለማደርገው ነገር ይቅርታ አድርግልኝ አለችና ከተቀመጠችበት ተነስታ እየተጎተተች እንደ አጥር ወደ ቆሞ ገደል አመራች። ገደሉ ስር እንደደረሰችም ቆመችና ፋኖሱን ከፍ አድርጋ በመያዝ የቡሽማኖቹን ጥንታዊ ስዕሎች ከፋኖሱ በሚወጣው ቢጫ ብርሃን መመልከት ጀመረች። የፋኖሱ ብርሃን በሚንቀጠቀጥበት ጊዜ በስዕሉ ላይ ያሉት ኤላንድና ማንቲስ ልክ ሕይወት ኖራቸው የሚተነፍሱ ይመስሉ ነበርና የኤላንድና የማንቲስ መንፈስ ሆይ ይቅርታ አድርጉልኝ፣ የዚህ ስፍራ ጠባቂዎች የሆናችሁ ሁሉ ለዚህ ጥፋት ይቅርታ አድርጉልኝ። ይህን ሁሉ የማደርገው ለራሴ ሳይሆን በዚህ ምስጢራዊ ቦታ ለተወለደው ልጅ ጥሩ ውሃ ለማጠጣት ብዬ ነው አለች። ከሸለቆ በታች ወርደው የነበሩት ሰዎች ሲመለሱ ድምፅ ባትሰማ ኖሮ 2 ሰዓት ማለፉን በፍጹም አታውቁም ነበረ። ሎታር ዴላሬ 2 ቤንዚን የሞላባቸውን ቆርቆሮች በሁለቱም እጆቹ ይዞ ዋሻው መግቢያ ላይ ፊት ለፊቱ ቆሞ ነበርና በል እንግዲህ ስራን ቀጥል ስላለችው በቀጥታ ንቦቹ ወደ ነበሩበት ዋሻ ውስጥ ገባ። በቤንዚን የተሞሉትን ስስ ቆርቆሮች በጩቤ ሲቀድና ቤንዚኑን ሲያፈሰው ይሰማት ነበረ። የቤንዚኑ ሽታ ከዋሻው ውስጥ በጠባቡ መተላለፊያ አድርጎ እሷ ያለችበት ድረስ ደረሰ። በጭሱ አማካኝነት አእምሯቸውን ስተው የነበሩትም በሚሊዮን የሚቆጠሩ ንቦች በዚህ የሚከረፋ የቤንዚን ሽታ ስለተቀሰቀሱ ድምፃቸውን አስገመገሙት። ሎታር የመጨረሻዎቹን የቤንዚን ጠብታዎች እያፈሰሰና የኋሊት እየሮጠ ከዋሻው ውስጥ ወጣ። በመጨረሻም ባዶውን ቆርቆሮ ጥሎ እየሮጠ ባጠገቧ ሲያልፍ ንቦቹ ከመውጣታቸው በፊት ቶሎ በይ አላት እያለከለከ። ያኔም ቢሆን እነሱ አካባቢ ውር ውር የሚሉና ፊቷን በሸፈነችበት አጎበር ላይ የሚያርፉ ንቦች ነበሩ። ቀስ በቀስም
እንደ ግድግዳ በቆመው ገደል ላይ ያለ ትንሽ ቀዳዳ በሚመስለው የዋሻው መግቢያ በኩል እንደ አሸን መፍላት ጀመሩ። ሴንታ ማፈግፈግ እንደጀመረች ፋኖሱን ከጭንቅላቷ በላይ ይዛ 2 ጊዜ አሽከረከረችውና ወደ ዋሻው መግቢያ በኃይል ወረወረችው። ፋኖሱም ከድንጋዩ ጋር ስለተጋጨ መስታወቱ ተሰበረና ወጣ ገባ በሆነው መሬት ላይ ተንከባለለ። በዚህን ጊዜ ትንሿ ቢጫ የእሳት ነበልባል ደብዝዛ ልክ ልትጠፋ ስትል የፈሰሰው ቤንዚል ተያያዘ። በተራራው ጉሮሮስ ዳር እስከ ዳር የተያያዘው እሳት በአፉም በኩል ኃይለኛ ነበልባል ይተፋ ነበርና ሴንታን ወደ ኋላዋ በኃይል ገፈተራት። የረገጠችውን መሬት የሚገለባበት መሰላት። ዋሻው በተራራው ውስጥ ለውስጥ አቋርጦ ለማለፍ የሚያገለግል መተላለፊያ ቢሆንም ከላይ በኩል ክፍት ነው። ኃይለኛ ነፋሱ በነፈሰም ቁጥር በዚሁ በጣም ከፍ ብሎ በሚገኘው ክፍተት እየተፈናጠሩ የሚወጡትና የ50 ባትሪዎች ኃይል የነበራቸው ፍንጣሪዎች በየሸለቆ ላይ ልክ እንደ ቀትር ሐሩር የሚርገበገብ ብርሃንን ይፈነጥቁ ነበረ። በመጀመሪያ ይሰማ የነበረው በሚሊዮን የሚቆጠሩ ንቦች ውካታ በነፋሱ እንደተዋጠ የሚያርጎመጉመው የእሳቱ ነበልባል ከፍተኛ ድምፅ ጥርት ብሎ ይሰማ ጀመር። የሞፓኔ ዛፎቹ ልጦች መያዝ ሲጀምሩ ሙቀቱ እንደ አውሬ ዘሎ እላያዋ ላይ የሚከመር ስለመሰላት ወደ ኋላዋ ተመልሳ የደረሰውን ጥፋት በድንጋጤ ታስተውል ጀመር። ከጥቂት ጊዜ በኋላም ከሚነደው ዋሻ ውስጥ አንድ ለየት ያለ ድምፅ ስለሰማች ግራ ተጋባች። ድምፁ የምን ይሆን ብላ ራሷን ጠየቀች። ለስለስ ያሉ ሆነው ክብደት ያላቸው ነገሮች ድንጋያማው መሬት ላይ ሲወድቁ ብዙ ሕይወት ያላቸው ነገሮች ከዋሻው ጣሪያ ላይ ወደ መሬቱ ተራ በተራ እየዘለሉ የሚወርዱ ይመስላሉ። ጠቆር ያለና እንደ ዘይት የሚያጣብቅ ባህር ያለው ፈሳሽ በዋሻው መግቢያ በኩል እባብ ይመስል ቀስ እያለ እየተሳበ ሲወጣ እስከምታይ ድረስ ምን እንደሆነ አላወቀችም ነበረ። ማሩና የማር እሸቶቹ እየቀለጡ ነው አለች በሹክሹክታ። እነዚያ ለዓመታት የተከማቹና ለቁጥር የሚያስቸግር ብዛት ያላቸው ንቦች ጉልበት ያፈሰሱባቸው ትላልቅ የማር እሸቶች በሙቀቱ እየቀለጡ ከዋሻው ጣሪያ ወደ እሳቱ ፍም ውስጥ ይፈሳሉ። መጀመሪያ ይሄ የቀለጠ ማርና ስም በቀጭኑ ሲወርድ ቢቆይም ቀስ በቀስ ግን ወደ አነስተኛ ጅረትነት ተለወጠ። የሚፈለቀለቀው ማር ትኩስና ጣፋጭ ሽታም የአካባቢውን አየር ያደነደነው ቢመስልም የቀለጠ ወርቅ የሚመስለው ጎርፍ ሴንታን አሁንም ወደ ኋላ እንድታፈገፍግ ስላስገድዳት ፈጣሪ አምላኬ ሆይ ስላጠፋው ጥፋት ይቅር በለኝ አለች በሹክሹክታ። ሴንታ እስከሚነጋ ድረስ እዛው ሆና የእሳቱን ነበልባል ትመለከት ነበረ። በንጋቱ ብርሃን እንደ ግድግዳ የቆሙት ገደሎች ጠቁረው የዋሻው መተላለፊያም የፈራረሰና የጠቆረው ጉሮሮ ሆኖ የሸለቆ ምድር በለደለደና እንደ ስኳር በሚያጣብቅ ጥቁር ፈሳሽ ተመርጓል። ከዚህ በኋላ ሴንታ እንደምንም እየተጎተተች ከአንበሳው ጋር በተገናኘችበት ዛፍ አጠገብ ወደ ተሰራው ሰፈር ደረሰች። ሲስተር አሚሊያናም እየጠበቀቻት ስለነበረ ወዲያውኑ አልጋዋ ላይ ያስተኛቻትና ፊቷና ሰውነቷ ላይ የነበረውን ጥላሸትና የሚቀርና የስኳር ሽታ ለማስለቀቅ አጠበቻት። ከቀትር በኋላ 1 ሰዓት ያህል ቆየት እንዳለች ሴንታም ምጥ ያዛት። ልጅ መውለድ ሳይሆን የሞት ሽረት ፍልሚያ ይመስል ነበረ። ሴንታና ሕፃኑ ከሰዓት በኋላ እስከሚመሽ ድረስ ግብ ግብ ገጥሞ ቢታገሉም አልጮህም። አዎ አንተ የተረገምክ ፍጥረት፣ እኔ ልታስጮኝ አትችልም እያለች ጥርሷን ነክሳ ታጉረመርም ነበረ። ህመሙ በበረታባት ቁጥር ሃኒ ባሳየቻት አይነት ዘዴ ለመውለድ ከተጋደመችበት ለመነሳት ስትሞክር ሲስተር አሚሊያና እየገፋች በጀርባዋ ታስተኛት ነበርና ሕፃኑ ከውስጡ አልወጣ ስላላት ምርር ብላ መነኩሴዋን እጠላሻለሁ፣ ይህንንም በውስጥ ያለውን ነገር እጠለዋለሁ አለች። ሎታር ድንኳኗ አጠገብ ሆኖ እንዴት ነው ሲስተር ሲል ጠየቃት። መነኩሴዋም በጣም አስፈሪ ነገር ነው ያጋጠመኝ። ከልጁ ጋር እንደ ጦረኛ ነው ትግል የገጠመችው እንጂ ፈጽሞ የእናትነት ባህሪ አይታይባትም በማለት መልስ ሰጠችው።
ከንጋት በፊት 2 ሰዓት ያህል ቀደም ብሎ በስንት ስቃይ የጀርባ አጥንቷ የተሰነጠቀ እስከሚመስላት ድረስ አምጣ በጭኖቿ መጋጠሚያ በኩል የመድፍ ጥይት የመሰለውና ትልቅ ክብ ጭንቅላት ብቅ አለ። ከ1 ደቂቃ በኋላ የሕፃኑ የለቅሶ ድምፅ በጨለማው ስለተሰማ አንተ አለቀስክ እንጂ እኔ አላለቀስኩም አለች የአሸናፊነት ስሜት እየተሰማት። ከዛም በትንሿ አልጋዋ ላይ በጸጥታ እንደተጋደመች ከዛ በፊት በውስጧ የነበረው ጉልበትና ጥላቻ ተበታትኖ ከውስጧ ወጣ። ስለዚህም በውስጧ የቀረው የነዚህ ቅሪት የሆነው ባዶነት ብቻ ነበረ። ሲንታ ከእንቅልፏ ስትነቃ ሎታር በትንሿ አልጋዋ ግርጌ በኩል ቆሞ ነበረ። የንጋቱ ብርሃን ጮራዎች ከሱ ጀርባ ባለው የድንኳኑ ሸራ ላይ ፈንጥቀው ስለነበረ ጠቆር ያለው ምስሉ ብቻ ነበር የሚታየው። ከእንቅልፏ መንቃቷን እንዳወቀ ወንድ ልጅ ነው፣ ወንድ ልጅ አላት። እሷም አይ የኔ ልጅ አይደለም ያንተ ነው አለችው ጎርነን ባለ ድምጿ። ከዚያም ከአብሯ ከወጣ የአጥንቷና የደሟ ክፋይ መሆኑን እያብሰለሰለች እንዳለች ሎታር ጸጉሩም ወርቃማ ይሆናል ሲላት፣ ስለሱ ማወቅ እንደማልፈልግ ነግሬሃለሁ አይደለ? ስለዚህ ምንም ነገር አትንከረኝ አለችው። ሲንታ በሐሳቧ የሕፃኑ ጸጉር ላይ የፀሐይዋ ብርሃን ሲያርፍ እንደ አባቱ ጸጉር በእሳት የተያዘ ይመስል የሚያበራ ሳይሆን እንደማይቀር ገመተችና እንደ አባቱ ቆንጆ ይሆን እንዴ ብላ ራሷን ጠየቀች። ሎታር በዚህም ጊዜ ሕፃኑን በመጀመሪያ ልጄ ስም እንደሱ እንዲጠራ ማንፍሬድ ብዬዋለሁ ሲላት ለስለስ ባለና የሹክሹክታ በሚመስል ድምፅ የፈለግከውን ስም ስጠው ብቻ ካጠገቤ ያርቅልኝ አለችው። አሁንም በሐሳቧ ስለ ልጇ ማንፍሬድ ማሰብ ግን አልተወችም። ሐሳቡ ስላስጨነቃት ልቧ እንደ ሐር ጨርቅ እየተወጫጨቀ እየመሰላት እንዳለችም ሎታር በሲስተሯ አቅፎ ስለሚገኝ ልታዩ ከፈለግሽ ይዛልሽ ልትመጣ ትችላለች አላት። በፍጹም አይደረግም። ላይዋ ለመፈለጌን ነግሬ በዚህ ተስማምተናልና አሁንም ውሰደው። ውሰደው አለችው። እሱም እንደዛ ከሆነ ጥሩ አለና ለ1 ደቂቃ ያህል ዝም ብሎ ቆይቶ እንደገና ንግግሩን ሊቀጥል ሲል ፊቷን ብታዞርበትም ሲስተር አሚሊያና ይዛው ትሄዳለች፣ አሁኑኑ ለመሄድ ተዘጋጅተዋል ሲላት፣ እንድትሄድ ንገራት፣ ያንተንም ዲቃላ ይዛው እንድትሄድ አለችው። የፀሐይዋ ጨረር ከጀርባዋ ስለነበረ ፊቱን ልታይ አልቻለችም። ወዲያውኑ ሎታር ዞሮ ከድንኳን ወጣ። ከጥቂት ደቂቃዎች በኋላ የጭነት መኪናው መንገድ ጀመረ። ጸጥታ በሰፈነበት ድንኳኗ ውስጥ በጀርባ እንደተንጋለለች በአረንጓዴው የድንኳኗ ሸራ አሻግራ የንጋቱን የፀሐይ ጮራ ትመለከት ነበረ። የምትወደውን የበረሃ አየር እየተነፈሰች ብትሆንም ከዚያ አየር ጋር አንድ ጣፋጭ የሆነ የደም ሽታ ተቀላቅሏል። ስትወልድ የፈሰሳት ደም ወይስ ደግሞ በዛ በካላሃሪ ጠራራ ፀሐይ የረጋው የዛች ያጭሯ የሳና አሮጊት ደም? ከዛም እየተፍለቀለቀ እንደ ጎርፍ ሲወርድ እንዳየችው የቀለጠ ማር የሃኔም ደም ሲጎርፍ በሐሳቧ ታያት። ከበላዩም የሚተነው እንፋሎት ደም የሚሸታት መሰላት። በዚህ እንፋሎት ውስጥም ሃኒን ያየቻት መሰላት። በሃኒ ትናንሽ የልብ ቅርጽ ባለው ፊት ላይ ሐዘን እየተነበበ ለሕፃኑ ለሻሳ አለቻትና ወዲያውኑ ተሰወረችባት። የመጀመሪያ ልጇን ሻሳንም እንደ ህልም ስላየችው ሻሳ የኔ ልጅ በሄድክበት ሁሉ ጥሩ ውሃን እንዳታጣ፣ እንዳይጠማ እንዳለችው ጥቁሩ ጸጉር ወደ ወርቃማነት ስለተለወጠባት አንተም ብትሆን ትንሹ የኔ ልጅ ነህና ጥሩ ውሃ እንዳታጣ እመኝልሃለሁ አለች።
አሁን ግን የሚታያት የሎታር ይሁን የማይክል ፊት መለየት ስላቃታት በልቧ በጣም ብቸኛ ሆንኩኝ፣ ብቸኝነትን ደግሞ አልፈልግም አለች ምርር ብላ። ከዛም እመቤት ከርቲኔ ምናልባትም በአሁኑ ጊዜ በዓለማችን ውስጥ አሉ ከሚባሉት ሀብታም ሴቶች ሁሉ የበለጠ ሳትሆኚ አትቀሪም የሚሉትን ቃላት አስታወሰችና አንድ ወንድ የማፍቀር መብት እንዲኖረኝ እሱም እኔን እንዲያፈቅረኝና ሁለቱም ወንዶች ልጆቼ ከአጠገቤ እንዳይለዩ ለማድረግ በዚህ በአኒ ማዕድን የሚገኘውን አልማዝ ሁሉ ዋጋ ከፍላለሁ በማለት በሐሳቧ ወሰነች። ወዲያውኑ ደግሞ ይህንን በማሰቧ ተናደደችና እነዚህ ደካማና የፈሪ ሴት አስተያየቶች ናቸው። አሁን አሞሻል፣ ደግሞም ደክሞሻል፣ ስለዚህ መተኛት አለብሽ በማለት ራሷን በራሷ ከገጸጸች በኋላ ነገ ደግሞ ብላ አይኖቿን ጨፈነችና እንደገና ጀግና ትሆኝ ይሆናል ነገ አለች በሎሳስ። እመቤት ከርቲኔ ሀብት ብቻውን ሙሉ አያደርግም። እንዲያውም ሀብት ያሉበሽን ቀዳዳዎች አጉልቶ የሚያሳይሽ ትልቅ ባትሪ ነው። ስለዚህ ልብሽን ለይቅርታ አዘጋጀው። ልጆችሽንም አትለያያቸው የሚለው ድምፅ በጆሮዋ ሲያንቃጭልባት ሃኒ ነች ሃኒ አለችና ሎታር እያለች ስትጠራ ሎታር እየሮጠ መጣና ምንም ነገር አትናገሪ፣ አንቺ ትክክል ነሽ፣ እኔ አጥፍቻለሁ፣ ለጥፋቴ ደግሞ ካሳ እንዲሆንሽ ዘላለሜን ባሪያሽ ሆናለሁ እያለ እንባው ይፈስ ጀመር። እሷም እጁን ጭምቅ አድርጋ ይዛው አይናዩን ታየው ጀመር።